እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። በጣም ጥሩ። እዚህ ጋር የሚምርና የታመነ ሊቀ ካህን የሚል ይታያል። ኦኬ። ቅዱስ ጳውሎስ ይህን ሲናገር የብሉይ ኪዳን ሊቀ ካህናትን እያነጻጸረ ነው። ኦኬ። ምክንያቱም ከላይ ስታነበው ያው ሚላን መሰለ ስለ እርሱ የምናገርበት የሚመጣውን ዓለም ለመላእክት ይገዝ፣ ነገር ግን አንዱ በአንዱ ስፍራ ታስበው ዘንድ ሰው ምንድን ነው ከመላእክት ይልቅ በጥቂት ያሳነሰው፣ የክብርና የምስጋና ዘውድ ጫነለት፣ በእጆችም ስራ ላይ ሁሉ ሾመው። እሺ ሚዩት አርጉኝ ስትገቡ እያለ ይመጣና ከዛ የሚምርና የታመነ ሊቀ ካህን ይላል። እዚህ ጋር ሁለት ቃላት አሉ። የሚምር የሚል አለ፣ ደግሞ ሊቀ ካህን የሚል አለ አይደለ? ኦኬ። የሚምር ማለት ይቅር የሚል ማለት ነው። የሚያስምር አላልኩም፣ የሚምር ነው የሚለው እዚህ ጋር። ራሱ ምንድን ነው ማለት ነው? ይቅር ባይ ነው ማለት ነው። ይሄ የተነገረው ለክርስቶስ ነው። ሊቀ ካህን ደግሞ የሚል ታያለ። የሊቀ ካህናት አገልግሎት ጋር ለምንድን ነው ቅዱስ ጳውሎስ ስለ ክርስቶስ ሲያወራ ክርስቶስን የሚምር ሊቀ ካህን ብቻ ሳይሆን የሚምር ሊቀ ካህን ያለው ለምንድን ነው ይባል? የሊቀ ካህናት ስራ በብሉይ ኪዳን ምን ነበረ መሰለ? ኃጢአት ሲሰራ አንድ ሰው ስለ ህዝቡ ምን ያደርጋሉ? መስዋዕትን ያቀርባሉ። ያ ሰው ወይ በግ ወይ በሬ ወይ የሆነ ዋኖስ ይዞ ይመጣና ይዞ ይመጣና መስዋዕት ይሰዋል። ሊቀ ካህኑ ስለማ ስለዛ ሰው። ኦኬ። ስለዚህ ምን ያደርግ ነበረ? ያስታርቀው ነበር ማለት ነው ያንን ሰው ከእግዚአብሔር ጋር። አስቀድሞ ሊቀ ካህኑ ነውርም ኃጢአትም ስለ ራሱ ኃጢአትና ስለ ራሱ በደል መስዋዕት ይሰዋል። ቀጥሎ ደግሞ ስለ ህዝቡ ኃጢአት መስዋዕት ይሰዋል። ኦኬ። ኢየሱስ ክርስቶስ ግን ሊቀ ካህን ነው ሲባል ምን እያለ እንደሆነ ታውቃለህ? አስታራቂ ነው። ለምሳሌ የብሉይ ኪዳን ካህናት መስዋዕት አቅርበው እግዚአብሔርን ይጠብቃሉ እስኪመልስላቸው። ራሳቸው ምን ስለ ኃጢአተኞች ናቸው። ራሳቸው አስቀድሞ ስለ ራሳቸው ኃጢአት መስዋዕት ስለሚሰዉ ከዛ ስለ ህዝቡ ኃጢአት አሳያለንም በጥቅስ አሳያለሁ። ክርስቶስ ኢየሱስ ኃጢአት አለበት ኤርሚ? የለበትም። ስለዚህ ስለ ራሱ ኃጢአት መስዋዕት መስዋዕት ይጠበቅበታል? ለእኛ አይደለ? ሰዎችን ከእግዚአብሔር ጋር ለማስታረቅ ነው። በጣም ስለዚህ ከእግዚአብሔር ጋር ስለሚያስታርቀን ሊቀ ካህን አለ። ምክንያቱም የሊቀ ካህን ስራ ምን ማለት ስለሆነ ማስታረቅ ስለሆነ አይደለ? ኦኬ። ክርስቶስ ግን ሲያስታርቀን በግና በሬ እንደ ብሉይ ኪዳን ካህናት በግና በሬ ታርዶ ነው አይደለም? ደሙን አፍሶልን ራሱ ነው አይደለ? ራሱ ስጋውን ቆርሶ ደሙን አፍሶ አይደል? ምክንያቱም ቅዱስ ዮሐንስ መጥምቀ መለኮት ዮሐንስ ክርስቶስን በሩቅ ሲያየው ምንድን ነው ያለው? የዓለምን ኃጢአት የሚያስተሰሪ የእግዚአብሔር ምንድን ነው ያለው? በግ አይደል ያለው? እውነተኛው የእግዚአብሔር በግ የታረደው በግ በይስሐቅ ፋንታ የታረደው በግ ማን ነው? ኢየሱስ ክርስቶስ። የአዲስ ኪዳን በጋችን ማን ነው? ኢየሱስ ክርስቶስ። ደሙን ያፈሰሰው ማን ነው? ኢየሱስ ክርስቶስ። ኦኬ። ያስታረቀ ማን ነው? ኢየሱስ ክርስቶስ። ግን ማስታረቅ ብቻ ነው? አጠገቡ ምን የሚላል ለክርስቶስ ሲናገር? የሚምር ይላል። አየው፣ የሚምር ከሆነ ሊቀ ካህን ከሆነ ያስታርቃል። የሚምር ከሆነስ? የሚምር ከሆነ ታራቂ ማለት ነው። ጎበዝ። በቃ ታዲያ ሌላ ምን አለው? ራሱ መሐሪ ነው፣ ራሱ ታራቂ ነው ማለት ነው። ምክንያቱም የብሉይ ኪዳን ካህናት የሚያስምሩ ናቸው እንጂ የሚምሩ አይደሉም። አየህ፣ ችግር ነው። ምንም ችግር አይደለም። በደንብ አስተውለህ ስማኝ። ነገረ ክርስቶስን በደንብ መማር አለብህ ማለት ነው። አሁን ችግር ነው ወይ ምናምን ሳይሆን እንደዛ ማለት ሳይሆን አሁን ለምሳሌ እዚህ ጋር የተጻፈው ነው የሚምርና ራሱ የታመነ ሊቀ ካህን እንደሆነ መጽሐፍ ቅዱስ ተናገረ። ስለዚህ በምን ተረዳው አንተ? አሁን ለምሳሌ እኔ ሳልነግርህ ይሄን ብታነብ በምንድን ነው የምትረዳው? የሚምርና የታመነ ሊቀ ካህን የሚለው ስታነብ ምንድን ነው የምትረዳው? ራሱ መሐሪ ነው፣ እሱ ራሱ አስታራቂ ነው ብዬ ነው የምረዳው። እንደዛ ነው አንተ የኔ ነገርኩን እርሳውና የኔን ተወው በቃ። እስቲ አንተ ኢንስታን ነው የምትረዳው? የሚምርና የታመነ ሊቀ ካህን ምን ማለት ነው? እሺ ሊቀ ካህንነቱ አስታራቂያችን ማስታረቁ ነው ከአብ ጋር። የሚምር የሚለው ደግሞ ያው ራሱ ማዳን እንደሚችል ነው። ራሱ መሐሪ ነው ማለት ነው አይደል? ማዳን እንደሚችል እንደሚምር ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ራሱም ታራቂ ነው፣ ራሱ ደግሞ አስታራቂ ነው ማለት ነው። ምን ማለት እንደሆነ አስረዳሁም። ራሱ ታራቂ ነው ስንል መታረቅ የመለኮት ባህሪ ነው አይደለ? የእግዚአብሔር የአምላክ ባህሪ ነው አይደል? ይቅር ማለት መታረቅ የማን ባህሪ ነው?
መታረቅ የእግዚአብሔር አብ ባህሪ ማለት ነው። ያ የእግዚአብሔር አብ ብቻ አይደለም። መታረቅ የእግዚአብሔር የአንዱ አምላክ ባህሪ ነው አይደል? ያው የአንዱ አምላክ ባህሪ ነው። ግን ኢየሱስ ክርስቶስ በምድር ላይ እስካለ ድረስ ወደ አባታችሁ ለምኑ እያለ ብዙ ቦታ ላይ አቤቱ ጌታ ሆይ ይቅር በላቸውም እያለ ብዙ ነገር እያስተማረን ነበር በምድር ላይ። ያው አንድ አምላክ ብለን በስላሴ ትምህርት ላይ ስለምንግባባ አሁን እኮ እኔ ኢየሱስ ክርስቶስ አዳኝ አይደለም ወይ ደግሞ አያድንም እያልኩ አይደለም። አምላክነቱን እኮ አምናለሁ። ደሙን ያፈሰሰልን በመስቀል ላይ ለአንዴና ለዘላለም ነው አይደለም? አዎ። ቆይ አንድ ኤርሚ፣ መጀመሪያ ክርስቶስ ራሱ ታራቂ መሆኑ እንኳን አንተ አላመንክም አይደለ? አንተ ክርስቶስን አስታራቂ ብቻ ነው አስታራቂ ብቻ ብለህ ነው የምታምነው? ኖ አስታራቂ ብቻ ነው ብዬ አይደለም መምህር ማምነው። እኔም ታራቂ ነው ብለህ ታምናለህ? አዎ ታራቂም አምላክም ነው ብዬ አምናለሁ። ኦኬ፣ ታራቂ ነው ስትል ከማን ጋር እኩል ታራቂ ነው እያልክ ነው? ከአብ ጋር ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እስከመሆናቸው ድረስ ታራቂም ናቸው ብዬ አምናለሁ። በአንድ አንድ እግዚአብሔር ነው። በጣም ጥሩ። ኦኬ፣ ታራቂም ነው አስታራቂም ነው አይደለ? ታራቂም ነው አስታራቂም ነው። ያው አዎ፣ በሱ እስማማለሁ። ኦኬ፣ አስታራቂ ያልነው ለምንድን ነው? ቤዛ ስለሆነ ደሙን ስላፈሰሰ። ቤዛነትና ደም ማፍሰስ የሚነገረው ለወልድ ብቻ ነው። ለአብ አይነገርም፣ ለመንፈስ ቅዱስ አይነገርም። ለአብ የማይነገረው ለምንድን ነው? ሰው አልሆነም አብ አይደል? ለመንፈስ ቅዱስም አይነገርም፣ ምክንያቱም መንፈስ ቅዱስም ሰው አልሆነም አይደል? ስለዚህ ቤዛ ስንል ተሰቀለ፣ ተገረፈ፣ ደማ ስንል ስለማን ነው የምናውረው? ስለ ክርስቶስ፣ ስለ ወልድ ማለት ነው። በተለየ አካሉ ስለ ወልድ። ኦኬ፣ አሁን ስለ ቤዛነት ስናወራ፣ ስለ ደም ማፍሰስ ስናወራ፣ ስለ ወልድ ካወራን፣ ስለ መታረቅ ካወራንስ፣ ይቅር ባይነትን መታረቅንስ ካወራን ስለማን ነው የምናወራው? መታረቅን ካወራን ስለ አብ ነው የምናወራው። የታረቀን ወልድና መንፈስ ቅዱስስ እንግዲህ ታረከልን ነው የሚለው አይደል? ክርስቶስ ስለታረከልን ነው። መንፈስ ቅዱስ ከኛ ጋር ሰራጺ ነው። አሁን ስለመታረቅ የጠየቅኩ ኤርሚዬ፣ ስለመታረቅ መታረቃውን ይቅር በላቸው እያለ የሚያስተምረን መጽሐፍ ቅዱስ የሚነግረን ወደ አብ ነው አይደለ? የሚነግረን በደንብ እኮ። አሁን ክሊር አግልኝ አቋምን። አሁን እኮ ለማስተማሩን ከበደኛ። አንተ ለመሰለ ስማኝ ኤርሚዬ፣ አንዴ ቆይ። ቅድም ምን አልከኝ? ክርስቶስ ራሱ ታራቂ ነው አልከኝ። አሁን ደግሞ አይ ወደ አብ ነው የሚታረቀው እንጂ ወልድ አይደለም እያልከኝ ነው። አንድ አቋም ይዘህ እዛ ላይ በደንብ እንግባባ። ቤዛነት ስናወራ፣ ሰው መሆን ስናወራ ስለማን ብቻ ነው የምናወራው? ስለ ክርስቶስ፣ ስለ ወልድ ብቻ አይደለ? ለምንድን አብ ሰው አልሆነም? መንፈስ ቅዱስ ሰው አልሆነም። በተለየ አካሉ አካላዊ ቃል ኢየሱስ ክርስቶስ ሰው ይሆናል። በጣም ጥሩ። እሺ፣ አሁን ደግሞ ቀጥሎ ሰው የሆነበት ዓላማ ለእርቅ ነው አይደለ? ለይቅርታ ነው። ኦኬ፣ እርቅ ለአዳምና ለልጆቹ እርቅ የተደረገው ከአብ ዘንድ ብቻ ነው ወይስ ከአብን ከወልድን ከመንፈስ ቅዱስን? እርቅ የሆነው ከአብ ከወልድ ከመንፈስ ቅዱስ። በጣም ጥሩ። ስለዚህ ራሱ ክርስቶስ ታራቂ ነው ማለት ነው። አስታራቂም ብቻ አይደለም፣ ከአብ እኩል ታራቂ ነው፣ ከመንፈስ ቅዱስም እኩል ታራቂ ነው። ምክንያቱም መታረቅ የአንዱ የአምላክ ባህሪ ስለሆነ ክርስቶስ ሰው በመሆኑ ከአብ ያንሳል? አያንስም። ክርስቶስ ሰው በመሆኑ አምላክነቱ ቀርቷል? አይቀርም። ክርስቶስ ሰው በመሆኑ ከመንፈስ ቅዱስ ያንሳል? አያንስም። እግዚአብሔር አባት ስለሆነ ከወልድ ይበልጣል? አይበልጥም። ወልድ ልጅ ስለሆነ ከአብ ያንሳል? አያንስም። አያንስም። ግን በዮሐንስ ወንጌልን በተለያዩ ክፍሎች ላይ ወልድ ሲናገር እኔ ከራሴ አንዳች ማድረግ አይቻለኝም እንደሰማሁ እፈርዳለሁ አይደለም? አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሏል። ይሄ ማለት ማነስ ነው? አይደለም። አየህ፣ ይሄን ያለበት አንደኛ ከትንቢት አንጻር የተነገሩ አሉ። እነሱን በየአውዶቻቸው እንፈታለን። አሁን መጀመሪያ እኔ እናንተ ልንግባባ የሚገባው ክርስቶስ ከአብ እኩል ታራቂ ነው። አስታራቂ ብቻም አይደለም፣ ከአብ እኩል ታራቂ ነው። ከመንፈስ ቅዱስ ጋርም ታራቂ ነው። ምክንያቱም መታረቅ የአብም የወልድም የመንፈስ ቅዱስም ነው። ቤዛነት ግን የማን ነው? ሊቀ ካህን መሆን የማን ነው? የወልድ ብቻ። ስለዚህ ምን አለ እዚህ ጋር? ያው የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን ይላል። ክርስቶስ ሊቀ ካህን ነው ስንል የሕዝቡን ኃጢአት ምን የሚያደርግ ማለት ነው? የሚያስተሰሪ ነው ማለት ነው። ሊቀ ካህን ብቻ ደግሞ አይደለም፣ ደግሞ የሚምርም ነው።
ራሱ ደግሞ ታራቂ ነው ማለት ነው። ኦኬ በቁስሉ በደሙ በቆረሰው ስጋና ባፈሰሰው ደሙ ከአባቱ ጋር አስታረቀን፣ ከመንፈስ ቅዱስ ጋርም አስታረቀን። ደግሞ መታረቅ ደግሞ እርሱ ራሱ ደግሞ የሚምር ስለሆነ ምንድነው? ይቅር ባይም ነው፣ ታራቂ ነው ማለት ነው። ለምሳሌ እንዲህ ይላል። ይኸውልህ ዕብራውያን ላይ ልመለስ። እንዲያውም ዕብራውያን ላይ ነበርኩ ለካ። እሺ ዕብራውያን 9 ላይ እንዲህ ይላል። ይኸው ዕብራውያን 9 ላይ እሺ ሊቀ ካህናት ይላል ቁጥር 25 ይኸው 9:25 ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለ ክርስቶስ እየተናገረ ነው። እሺ አስተውል። የብሉይ ኪዳን ሊቀ ካህናት በየዓመቱ ደም ይዞ ይገባሉ። የምን ደም? የእንስሳ ደም ይዞ ይገባሉ። የሰው ደም ሳይሆን የእንስሳ ደም ወይም የበግ የዋኖስ የላም ሊሆን ይችላል። እየገባ ነው? አዎ እየገባኝ ነው። የሊቀ ካህኑ ስራ ምንድነው ማለት ነው? የእንስሳት ደም ይዞ ወደ ቅድስት ይገባል። ስለ ራሱም ስለ ሕዝቡ ኃጢአት መስዋዕት ያቀርባል ማለት ነው። ይሄ ግን በየዓመቱ የሚደረግ ነው። ኦኬ በጣም ጥሩ። ይሄኛው በቂ ቢሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር መምጣት ነበረበት? እሱ ላይ ነው ጥያቄ። እየመለስኩልህ እኮ ነው ኤርምዬ፣ ብትከታተለኝ እኮ እየመለስኩልህ ነው። በደንብ አስተውለኝ። ጥያቄ እሱ ላይ ነው የኔ። አሁን የብሉይ ኪዳንን የሙሴን ሕግ ካህናቶች የሚቋረጡ ወይም ደግሞ የሚሞቱ ስለሆኑ ይሃው የሆነ ክርስቶስ ግን መጡ በደሙ ይዞን እንደገባ ነው የሚናገረው መጽሐፍ ቅዱስ እና እሱ ላይ ነው ጥያቄ የሆነብኝ። የሚሞቱ ሲባል የሚቋረጥ ማለት አይደለም ኤርሚ። ማለት ያው እነሱ ዘላለማዊ አይደለም ክህነታቸው ነው። አንዱ ሲሞት አንዱ ይተካል። የሚቋረጥ አይደለም። ረጋ ብለህ ስማኝ ኤርሚ፣ በራስህ እየተረጎምክ የተቸገርከው ለሚለው መጽሐፉ ምንድን ነው? ሞት ስለከለከላቸው ሲል ክህነቱ ይቋረጣል እያለ ሳይሆን አንዱ ሲሞት አንዱ ይተካል፣ አንዱ ሲሞት አንዱ ይተካል ነው አንድ። ሁለተኛ ደግሞ የብሉይ ኪዳን ሊቀ ካህናቶች በእጅ ነው የሚሾሙት። ኦኬ እና ደግሞ በዘር ነው፣ በዘር ገባ፣ በዘር በሌዊ ዘር እየተባለ ነው የሚሄደው። የኢየሱስ ክርስቶስ ግን እንደ መልከ ጼዴቅ ነው ይላል አይደለ? እንደ መልከ ጼዴቅ ይለዋል። አሁን ወደ ክህነት ደግሞ ልትወስደኝ ነው ማለት ነው። ቆይ በየቦታው ከምረቅጥ አንዴ ልጨርስልህ ይሄንን። እሺ የሊቀ ካህኑ በየዓመቱ እየደጋገመ የእንስሳት ደም ይዞ ይገባል አይደል? ይሄ ቢያድነን ኖሮ፣ ይሄ የዘላለም ሕይወት ቢሰጠን ኖሮ፣ ይሄ ገነትን ቢያስከፍት ኖሮ፣ ይሄ አዳምና ልጆቹን ቢያስታርቅ ኖሮ የእግዚአብሔር ልጅ ኢየሱስ ክርስቶስ መምጣት ያስፈልገው ነበር? አያስፈልገውም። ስለዚህ አሁን ምን ያስፈልጋል? ፍጹም የሆነ ንጹህ የሆነ መስዋዕት ያስፈልጋል አይደል? አሁን ስለ ክርስቶስ ሲናገር ያው ይሄ ሊቀ ካህኑ ወደ ቅድስት በዓመት እንዲየገባ ደም ይዞ ይገባ ነበር። ክርስቶስ ግን ይላል እዚህ ጋር ራሱን ብዙ ጊዜ ሊያቀርብ አልገባም ይላል ስለ ክርስቶስ ሲናገር። አየው፣ እየደጋገመ መስቀል ላይ ሞት አይደለም ክርስቶስ። እየደጋገመ የሚገረፍልህ አይደለም ክርስቶስ። አንድ ጊዜ ይህንን ፈጽሞታል። ይኸው ምን ይላል? ራሱን ብዙ ጊዜ ሊያቀርብ አልገባም አለና እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። አየው፣ ስለ ክርስቶስ ሲያወራ አየልክ የብሉይ ኪዳን ሊቀ ካህን በየዓመቱ መስዋዕት እንደሚያቀርብ ኢየሱስ ክርስቶስ እንደዛ ቢሆንማ ኖሮ የእሱ ሊቀ ካህንነት እንደዚህ ቢሆንማ ኖሮ አሁንም ዓለም ከተፈጠረ ጀምሮ እስካሁን ድረስ መከራ መቀበል ነበረበት አለ። አየው፣ አሁን ግን አለ በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። አየው፣ አንድ ጊዜ ተገልጧል። አንድ ጊዜ ተገልጦ ምን አደረገን? በመስቀል ላይ ቤዛ ሆኖ አስታረቀን። አሁንም ክርስቶስ አይሞትም። አንዴ በቀራንዮ በፈሰሰው ደሙ ሁላችንም አምነን የተጠመቅን የዘላለም ሕይወትን ስናገኝ ደግሞ ገና ወደ ማመን ይመጡትን ደግሞ ይቅር ይላቸው ሊታረቃቸውም ሊያስታርቃቸውም ደሙ አንዴ በመስቀል ላይ ፈሰሰ ማለት ነው። እዚህ ድረስ ግልጽ ነው ኤርሚ? ያ ሳይሆን ገብቶሃል ወይ ነው? አሁን እኔ እናንተ እንደዚህ ነው ማለት ነው። ገብቶኛል። እሺ እዚህ ላይ ጥያቄ አለ? እሱ ጥያቄ የለኝም ለኔ። ጥሩ፣ አሁን ይሄን ጨረስን። የክርስቶስ የብሉይ ኪዳንን የሙሴን ሕግን ነው አሁን እዚህ ጋር የተረዳሁት እኔ
አይደለም ስለ ክርስቶስም ተናግሯል። ይኸውልህ ያ እሱማ ስለ ክርስቶስ ነው። በብሉይ ኪዳን ወይም በሙሴ ሕግ የነበረውን ማለት ቅብብላቸውን ወይም ደግሞ ለክርስቶስ በየዓመቱ ሲሰዉት የነበሩትን በዚህ አይነት ህይወት ውስጥ እየኖሩ ስለነበረ በክርስቶስ ግን አንዴ ባፈሰሰው ደም የዘላለም ሕይወት እንዳገኘነ ነው የሚነግረን። እሺ መልካም፣ እንደዛም ከተረዳው ጥሩ። ዓላማው ትልቁ ምንድነው? እንደ ብሉይ ኪዳን ካህናት ኢየሱስ ክርስቶስ አሁንም መስዋዕት መሆን አይጠበቅበትም። አንድ ጊዜ ባፈሰሰው ደም በቆረሰው ስጋ ምን ሆነ ማለት ነው? እርቅ ሆነ ማለት ነው። የብሉይ ኪዳን ካህናት አሁንም ይህን ሰዓት መስዋዕት ይሰዋሉ። ለምን? ፍጹም መስዋዕት ስላልሆነ፣ እንከን ስላለበት፣ የዘላለም ሕይወት ስለማያሰጥ። የበጉ የዋኖሱ የላሙ መስዋዕት ምንም የዘላለም ሕይወት አያሰጥ። ኦኬ። እውነተኛ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ግን የእግዚአብሔር በግ የተባለው ኃጢአትን የሚያስተሰርየው እርሱ ግን አንድ መስዋዕት ሆኖ ያ ለዘላለም ምሕረትን የሚያደርግ ይቅርታን የሚያደርግ የሚታረቅም የሚያስታርቅም ሆነ ማለት ነው። አሁን እዚህ ላይ ጥያቄ አለ? የለም። ፐርፌክት። አሁን ታዲያኛ ቅዱሳኑ ወይም መላእክቱ ያማልዳሉ ስንል ይጸልያሉ ስንል ምን እያልን ነው? ይሰቀላሉ እያልን ነው? አይደለም። የሚምሩ ሊቀ ካህናት ናቸው ያልን ነው? አይደለም። ኦኬ። እንደ ክርስቶስ በመስቀል ላይ ተሰቅሎ ይገረፉልናል ይሰቀሉናል እያልን ነው? አይደለም። በመስቀል ላይ ተሰቅሎ የሞተው ኢየሱስ ክርስቶስ ብቻ። ኤርሚ በደንብ ስማኝ። የኦርቶዶክሳዊ ትምህርት ነው፣ አለቀ። ከክርስቶስ ውጭ የሞተላት ማንም የለም። ኢየሱስ ክርስቶስ ብቻ ነው የሞተልን። ኢየሱስ ክርስቶስ ብቻ ነው ማስታረቅም የታረቀም። ማስታረቅም የቻለው ኢየሱስ ክርስቶስ ብቻ ነው። የታረቀም ኢየሱስ ክርስቶስ ብቻ ነው። በመስቀል ላይ በተሰራው ስራ ማንም ፍጡር መግባት አይችልም። ማንም ፍጡር የመግባትም ብቃትም ችሎታም የለውም። ይሄን ማድረግ የሚችለው አንዱ የእግዚአብሔር ልጅ ንጹሕ በግ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ፣ ታራቂም ማስታራቂም የሆነ ኢየሱስ ክርስቶስ ብቻ። የብሉይ ኪዳን ካህናት ቢያስታርቁ እንጂ አይታረቁም። እነሱ ራሳቸው ይቅርታን ይጠብቃሉ። ኢየሱስ ክርስቶስ ግን ሊቀ ካህን ስለሆነ፣ የካህናት ሁሉ አለቃ ስለሆነ፣ የሚምር ሊቀ ካህን ስለሆነ፣ መጽሐፍቱ ላይ የተናገሩ ስለሱ ስለሆነ፣ እርሱ የእግዚአብሔር ልጅ ስለሆነ፣ ፍጹም ሰው ፍጹም አምላክ ስለሆነ እርሱ ታራቂ ነው፣ እርሱ ማስታራቂ ነው። በዚህ ማንም ፍጡር ድርሻ የለውም። ማንም ፍጡር አይገባም በዚህ ስራ ውስጥ። ግልጽ ነው ኤርሚ? በጣም ታዲያ ይህን ካልን በኋላ ቅዱሳኑ ያግዙናል፣ መላእክቱ ያግዙናል ስንል ክርስቶስ በቂ አይደለም እያልን ነው? አይደለም። ምን እያልን ነው መሰል? እገዛ ይባላል። ለምሳሌ እዚሁ ዕብራውያን መልእክት ላይ ቅዱስ ጳውሎስ ባለፈው ነግሬ ነበረ። ዕብራውያን መልእክት ላይ ቅዱስ ጳውሎስ እንዲህ ብሎ ያስቀምጣል። ዕብራውያን 1:14 ላይ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ መናፍስት አይደሉም? ምን ይላል? ኦኬ፣ ይሄ የተጻፈው ለዳኑ ሰዎች ነው። ለዕብራውያን መልእክቱ ቅዱስ ጳውሎስ አስተምረው ለተጠመቁ ለዳኑ ሰዎች ነው። እዚህ ጋር መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል። መናፍስት የሚላቸው መላእክትን ነው፣ ቅዱሳን መላእክት። እንዴ ክርስቶስ ስለማይችል ነው እንዴ መላእክት የሚያግዙት? ኤርሚ ክርስቶስ ስላልሞተላቸው ነው መላእክት የሚያግዙት? መላእክቶች እኮ አግዘው አይደለም፣ ተልከው እኮ ነው። የሚልካቸውም እኮ እግዚአብሔር ነው። አረ ኤርሚ እባክህ፣ እኔ መቼ አልተላኩም አልኩኝ? እግዚአብሔር ምስክሬ ነው። አልተላኩም መቼ አልኩኝ? ኤርሚ ቆይ፣ እኔ አሁን አልተላኩም መቼ አልኩኝ? እሺ እንዴ እኔ መቼ አልተላኩም አልኩኝ? እሺ ኤርሚ አስተውል እንጂ እኔ ጠየኩ እኮ እዚህ ጋር ለማገዝ የሚላኩ የሚያገለግሉ ነው የሚለው። እችን ክፍል ነው የፈለግኩት እኔ። ኦኬ መዳን የዳኑ ሰዎችን ለምንድን ነው የሚያግዙት የሚያገለግሉት? በቃ የክርስቶስ መሞት በቂ ነው አይደለም የምንለው? ኦኬ በቂ ነው፣ በቃ እውነት ነው፣ በቂ ነው። በቂ ስላልሆነ ነው የሚያግዙት የሚያገለግሉት? እግዚአብሔር እገዛ ስለሚፈልግ ነው? ክርስቶስ እገዛ ስለሚፈልግ ነው? ነው ኃይል ስለሌለው ነው ክርስቶስ? እሺ ለምንድን ነው የሚያግዙን? ንገረኝ። አሁን እኮ እሱ ጋር ያግዙናል ለሚለው መላእክት እኛ እንደሚጠብቀን እንግዲህ እማራሉ። ብዙ ጊዜ መላእክቶች እኛን ይጠብቃሉ፣ ከተለያዩ ነገሮች ያወጡናል። እዚህ ጋር መዳንን ነው የሚለው፣ የዘላለም ሕይወትን ነው የሚናገረው። የዘላለምን ሕይወት ነው የሚናገረው። አዎ፣ ምክንያቱም እዚህ ጋር ለሁሉ የተሰጠ መዳን ነው። መቼም ከበሽታ መዳን አይደለም ይሄ። ምክንያቱም ሁሉ ከበሽታ አይድኑም። ብዙ ክርስቲያኖች፣ ብዙ ሰዎች በሰማዕትነትም በበሽታም ይሞታሉ። ይሄ ግን ለሁሉ የተሰጠ መዳን ነው ነው የሚለው። ለሁሉ የተሰጠው መዳን ደግሞ የዘላለም ሕይወት ነው አይደል? ሌላ ምንም የለም አይደል?
ኦኬ። ስለዚህ የዘላለም ሕይወትን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያግዙትና የሚያገለግሉት ከምን ጋር ተያይዞ ነው የተጻፈው? ኤርሚ ከዘላለም ሕይወት ጋር እኮ። የትኛው መዳን? ከበሽታ ከሆድና ከእግር ቁርጥማት መዳን ነው? ከሆድ ቁርጠት መዳን ነው? እሱ ዕብራውያን 1:14 ላይ ነው አይደለ? አዎ ኤርሚ በደንብ ክልል አድርጌ አነበዋለሁ። ይኸው እያነበብኩልህ እኮ ነው። ያው መዳን የሚለውን አሁን ከየትኛው መዳን ነው? ሁሉ ካለ ከየትኛው መዳን ይመስላል? ለሁሉ የተሰጠ መዳን። ወደዚህኛው አውዱን ይዘን ታነብልኛለህ? ይቅርታ ግን ችግር የለውም። ከየት ልጀምርልህ? 14 ላይ ከዛው ላይ ነው እንጂ 14 እኮ የመጨረሻው ነው። ከቶ ለማን ብሎ ከቶ ለማን ብሏል? ከየት ጀምሬ ላንብብልህ? ንገረኝ። ከቁጥር 1 ጀምሮ ላንብብልህ? ችግር የለውም። ቢያንስ እንኳን 12 ወይም 11 ላይ ብጀምረውም ችግር የለውም። በደንብ እንድንረዳው ወይም ደግሞ እንዳነበው ፍቃድልኝና ያነበዋለሁ በደንብ ላንብብልህ ሙሉን እና የተረዳውን ትነግረኛለህ። ምክንያቱም ይህን ነገር ባለፈው አስረድቼ ነበረና። እሺ ያው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ የዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለማን ነው የሚያወራው ኤርሚ እስካሁን? ስለ ክርስቶስ። እሺ ኃጢአታችንን ምንድን ነው የሚለው እዚህ ጋር? በራሱ ካነጻ በኋላ ማለት ነው። ኃጢአታችንን በራሱ ካነጻ በኋላ ማለት ነው በደሙ አንድ ካዳንም በኋላ ማለት ነው። በራሱ የተባለው ማን ነው እዚህ ጋር? ክርስቶስ አይደለ? ስለዚህ ክርስቶስ ራሱ ቅድም ታራቂ ነው ይቅር ባይ ነው ብዬ አልነበረ? ይኸው ሌላ መረጃ እዚህ ጋር አገኘ። ኃጢአታችንን በራሱ አነጻ አይደለም የሚለው? ኦኬ። በሰማያት በግርማው ቀኝ ተቀመጠ ይላል። እዚህ ጋር ቀኝ የሚባለው ለእግዚአብሔር ቀኝና ግራ ኖሮት ነው? ለምሳሌ እኔ አንተን በቀኝ ተቀመጥ ስልህ እኔ ግራና ቀኝ ስላለን ነው አይደል? ለእግዚአብሔር ግን በቀኝ ተቀመጥ ሲባል ለእግዚአብሔር ግራና ቀኝ ኖሮት ነው? አይደለም። እሺ ችግር የለውም። አይደለም። ቀኝ የኃይል ምልክት ነው። ቀኝ የስልጣን ምልክት ነው። ኦኬ። የአብ ቀኙ ይባላል ኢየሱስ ክርስቶስ። የአብ ኃይሉ፣ የአብ ጥበቡ፣ የአብ ቀኙ ይባላል። ኦኬ። በአባቱ ቀኝ ተቀምጧል ስንል ምን እያልን ነው? በግርማው ከአብ እኩል ሆኖ በስልጣን ተቀምጧል እያልን ነው እንጂ እግዚአብሔርማ በሁሉ የሞላ ነው አይደል? ግራና ቀኝ የለውም። ስለዚህ ለእግዚአብሔር ለክርስቶስ ቀኝ ሲነገር ስልጣንን ኃይልን የሚናገር ነው። ኦኬ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄ ያለው ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። የሚያወራው ጠቅላላውን ስለ ክርስቶስ ነው አይደል? ከመላእክት ይበልጣል። አዎ የመላእክት ፈጣሪያቸው ነው፣ የመላእክት አምላካቸው ነው፣ መላእክት ሁሉ የሚሰግዱለት ነው አይደል? በጣም ጥሩ። ስለ መላእክትም ይላል ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞ ጌታ ሆይ አንተ ከጥንት ጀምድር መሰረትክ፣ ሰማዮችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል። እዚህ ድረስ አሁን ግልጽ ነው። ስለ ልጁ እየተናገረ ማለት ስለ ክርስቶስ። ከዛ ነገር ግን ከመላእክት አላሁን ይኸውልህ፣ ስለ መላእክት ጀመረ። ከላይም ጥቂት አነሳና እርሱ የመላእክት አምላክ እንደሆነ ተናገረ። ቀጥሎ ደግሞ እዚህ ጋር ነገር ግን ከመላእክት ጠላቶችን የእግር መራገጫ እስካደርገው ድረስ በቀኝ ተቀመጥ ከቶ ለማን ብሏል አለና ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ብሎ ጨረሰ። ይኸው ሙሉን አነበብኩልህ። ምን ተረዳ ታዲያ? እዚህ ጋር አሁን ሁሉ መዳን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ሲል ምን ማለት ይመስላል? በአንዴ እረዳዋለሁ ብዬ እሱን ነገር ችግር የለውም። ልኛል በአንዴ አክሴፕት ማድረግ አልችልም። አሁን ይህን ነገር መዳንን የሚለው ነገር መዳን እንዴት ነው? የዘላለም ሕይወት የሚገኝበት መዳን ነው እንዴት ነው የሚለውን ነገር በደንብ አየዋለሁኝ። ምክንያቱም አሁን ቅድም የሰጠኝ ዕብራውያን 9:25ንም
እንደገና 2:17ንም 1:14 አሁን ያነበብክልኝንም እሱን ሁላ በደንብ አንብቤ እሱን ነገር ለመረዳት ልሞክር። ምንም ችግር የለውም። ምን ታረግ መሰለህ? ካልገባኝ እጠይቅሃለሁ ደውዬም ቢሆን። ጥሩ። ምን ታረግ መሰለህ? ጥቅሶች ያዝ፣ ጥያቄ ያሉብን ጥቅሶች ከፕሮቴስታንት የምትሰማው ሊሆን ይችላል። ምንም ብቻ ግራ የሚያጋቡን ጥቅሶች ያዝና ጠይቀኝ። እንዲሁም እንደዚህ ላይቭ ላይ ብትጠይቀኝ ይሻላል፣ ሌላው ሰውም እንዲማር። ሰብስብና ጥቅሶችን እኛ ለምሳሌ ኢየሱስ ክርስቶስ አማላጅ አይደለም ስን ምን እያልን ነው? ኦኬ። ምክንያቱም ምልጃ የሚለው ለሰዎችም ተነግሯላ አይደል? ስለ ነገስታት ማልዱ ጸልዩ ተብሏል። ለክርስቶስ አማላጅ አይደለም ስንል እኛ አስታራቂ ነው የሚለው የመስቀሉን ስራ ይገልጻል። አማላጅ የሚለው ግን አይገልጸውም እያልን ነው። ቃሉ ቢቀመጥም ለምሳሌ ክርስቶስ ብርሃን ነው አይደል? ኦኬ። እግዚአብሔር ቅዱስ ነው አይደል? ቅዱስ ነው። እኛም ቅዱሳን ተብለናል አይደል? ስለዚህ እኛ ቅዱሳን ስንባልና እግዚአብሔር ቅዱስ ሲባል አንድ አይነት ነው አይደለም? ምንድነው ልዩነቱ? እሱ ፍጹም ቅዱስ ነው። የባህሪው ነው። እሱ ቅዱስ ነው። ማንም የሚሰጠው የሚቀማው የለም። እንከን የለበትም። ፍጹም ቅዱስ ነው። ይሳሳታል እንኳን ብለህ የምታስበው አይደለም አይደለ? እግዚአብሔር በባህሪው ንጹሕ ባህሪ ስለሆነ ንጹሕ ነው አይደለ? የሚሰጠው ቅድስናን የሚሰጠውና የሚነሳው የለም። ራሱ የቅድስና ሁሉ ምንጭ ስለሆነ አይደል? ሰዎችን ቅዱስ ናቸው ስትል ምን እያልክ ነው? ሰጪና ነሻ አላቸው። እግዚአብሔር ቅዱስ ያደርጋቸዋል። እግዚአብሔር ደግሞ አልታዘዝም ቢሉ ደግሞ እግዚአብሔር ምን ያደርጋቸዋል? ይቆጣቸዋል፣ ይቀጣቸዋል አይደል? በጣም ጥሩ። ምልጃ የሚለው ሀሳብ ቆይ ይሄን እንጨርስ መጀመሪያ። ይኸውልህ እዚህ ጋር ጥያቄ እንድታነብ የምፈልገው አንደኛ ሁሉ መዳንን የወርሱ ዘንድ ነው የሚለው። ሁሉ ነው የሚለው። ኦኬ። ይሄ ለሁሉ የተሰጠ መዳን ነው። አሁን የበሽታ መዳን፣ የቁርጥማት፣ የሆድ ህመም፣ የሆድ ቁርጠት ምናምን እንዳትለኝ። ሁሉ ከበሽታ አይድኑም። በጣም ብዙ ክርስቲያኖች በክርስቶስ አምነው የሚያንቀላፉት ማጆሪቲ ታሞ አይደል የሚሞቱት አይደል? ስለዚህ ስለሱ ነው የሚያወራው እንዳትል፣ ስለሱ አይደለም። ስለዚህ እዚህ ጋር ሁሉ መዳንን የተባለው የስጋ በሽታ አይደለም። ኦኬ። በሰማዕትነትም ሰዎች ክርስቲያኖችን ይገላሉ። አህዛቦች ክርስቲያኖችን ያርዳሉ፣ ይገላሉ ዛሬም ድረስ። አይ እነሱንም እንዳይገደሉ ማድረግ ነው እንዳትለኝም፣ እሱም አይሆንም። ምክንያቱም ሁሉ የሚድኑት ነው የሚለው። ለሁሉ የሚሰጥ መዳን ነው የሚለው። ሁሉ የሚወርሱት መዳን ነው የሚለው። ለሁሉ የተዘጋጀ መዳን ደግሞ የዘላለም ህይወት ነው አይደል? የዘላለም ህይወት እንዲወርሱ ይላል። ይወርስ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ። አሁን የኔ ጥያቄ እዚህ ላይ ነው። ለፕሮቴስታንቶች የምጠይቀው መላእክቱ ከዘላለም ህይወት ጋር ማገዛቸውና ማገልገላቸው ለምን ተገናኘ ነው ጥያቄው። ኦኬ። ከዘላለም ህይወት ጋር ማገዛቸውና ማገልገላቸው፣ ምክንያቱም የማገዛቸው የማገልገላቸውም ዓላማ ጽዮን አንድ የሚዩት አርጊልኝ ፕሊስ። የማገዛቸውም የማገልገላቸውም ዓላማ ከምን ጋር የተገናኘው? ከሁሉ መዳን ጋር መውረስ አይደል? ለምንድን ነው የሚያግዙ? ለምንድን ነው የሚያገለግሉት? ጥቅሙ ምንድን ነው? መዳንን እንዲወርሱ። ኦኬ። ስለዚህ ይሄ ክፍል ላይ ክርስቶስ በቂ አይደለም ማለት ነው። ክርስቶስ በቃ ኦኬ፣ ከበቂ በላይ ነው። ከበቂም በላይ ነው። እንደ ክርስቶስም የሆነ ቤዛ ማንም የለም። ታዲያ እዚህ ጋር ቅዱስ ጳውሎስ ለምንድን ነው የመላእክትን እገዛና አገልግሎት እዚህ ውስጥ የጨመረው ነው? ኦኬ። ይሄን በኋላ ጽዮንም የፕሮቴስታንት ትመልስልናለች። ምልጃ የሚለውን ጥቂት ሀሳብ ልስጥና ዲያቆን ክርስቶፎሮስም ስላሉ ወደ እሷቸው ሄዳለሁ። ሮሜ 8 ላይ ኤርሚዮን በደንብ አስተውል። ሮሜ 8:30 ብዙ ጊዜ የሚነሳ ለምሳሌ ሮሜ 8:26 ላይ ምልጃ ይሄ መማለድ የሚለው ቃል 8:26 ላይ አለ። ያው እንዲሁም ደግሞ መንፈስ ድካማችን ያግዛል። እንዴት እንድንጸልይ እንደሚገባ እናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ምን ይላል? ይማልድልናል ይላል። ልብንም የሚመረምረው የመንፈስ ሀሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። መንፈስ ቅዱስ አማላጅ ነው የተባለ ነው። ቃሉ አለ፣ ትክክል ነው፣ እንስማማለን። ቃሉ ስላለ ግን መንፈስ ቅዱስ አማላጅ የመንፈስ ቅዱስ እንላለን። ምን ማለት ነው? ለመንፈስ ቅዱስ እንዲህ ለምን ተነገረ? ይኸው ቃል ደግሞ መልሶ ደግሞ ለክርስቶስም ተነገረ።
ይኸው ቃል ደግሞ በኋላ ላይ ያሳያሉ ለእግዚአብሔር አብም ተነግሯል። ይኸው ቃል ደግሞ ለቅዱሳንም ተነግሯል። ሰዎች እርስ በርሳቸው አንዱ ስለ አንዱ እንዲያማልድ ተጽፏል። ስለዚህ ይሄን ቃል በቃ ተነግሯልና ብለን ዝም ብለን እንውሰደው? አየህ። ስለዚህ እኛ ኦርቶዶክሳውያን ለክርስቶስ ሲነገር ምን ማለት ነው? ለቅዱሳን ሲነገር ቅድም እንዳልኩ ነው። ክርስቶስ ብርሃን ተብሏል። ሐዋርያትም ብርሃን ተብሏል። እኔ ቅዱስኛ ቅዱሳኑ ተብሏል። እግዚአብሔር ቅዱስ ተብሏል። ሰዎችም ቅዱስ ተብሏል። የኔ አባት ስታገኘው አባታችን ትለዋለህ። ወደ እግዚአብሔር ስንጸልይ አባታችን ብለን እንጸልያለን። ካህናት አባቶቻችን አባቶቻችን እንላለን፣ እግዚአብሔርንም አባታችን እንላለን። እና አንድ አይነት ነው እንዴ? አይደለም። ኦኬ። ስለዚህ በደንብ ማወቅ ይፈልጋል፣ መመርመር ይፈልጋል። ለመንፈስ ቅዱስ ሲነገር ምን ማለት ነው? ለክርስቶስ ሲነገር ምን ማለት ነው? ምክንያቱም ያው ይማልዳልና የሚማልደው ክርስቶስ ኢየሱስ ነው። መንፈስ ቅዱስንም ለቅዱሳን ይማልዳልና ተብሏል። እና ስለዚህ ሁለት አማላጅ አለ ልትለኝ ነው? ራሱ በራሱ መማለድ የሚለው ምን ማለት ነው? ይሄ ምንድን ነው? ዋና ፍቹ ምንድን ነው? መለመን፣ መጠየቅ፣ መጸለይ ማለት ነው መማለድ ማለት። ለምሳሌ ኤርሚ አንተን አማልደኝ ስል ሙትልኝ እያልኩኝ ነው? አስታርቀኝ ይጸልይልኝ ነው። ኦኬ። ለምሳሌ ኢየሱስ ክርስቶስ ይማልዳል ሲባል ይጸልያል ይለምናል ማለት ነው? ኖ የኢየሱስ ክርስቶስን ምልጃ ባፈሰሰው በደሙ ለአንዴና ለዘላለም በሰጠን ነው። መስቀል ላይ በሰራልን ቤዛነት ነው የምታወራው አይደል? አሁን ክርስቶስ ይማልዳልና የሚለው ቅዱስ ጳውሎስም ሲናገር በዕብራውያን በሮሜ መልእክቱ ስለ ቤዛነቱ እያወራ ነው አይደል? እሺ። ስለ ደሙ መፍሰስ እያወራ ነው አይደል? እሺ። ለመንፈስ ቅዱስ ስለምንድን ነው የሚያወራው? ምክንያቱም ይማልዳል ተብሏል። እዚህ ጋር ሲመጣ የመንፈስ ቅዱስን ምልጃ ይቃጥታል ነው የሚለው አይደለ? እሱ ይማልዳል። ወደ ማን ነው ይማልዳው? መቃተት ራሱ ማለት ነው። በማይነገር መቃተት ሲል ማለት ነው። አየህ። ስለዚህ ብሎ ሮሜ 8:34 ብሎ መሮጥ ሳይሆን ሙሉን አውዱን ይዞ ለመንፈስ ቅዱስ እንዲህ ተብሎ ተነግሯል። ምን ማለት ነው? ኦኬ። እንደዚህ ነው ከተባለ ለምሳሌ ጽዮን አንድ የሚውትሽን አንቺ ጽዮን አለሽ? እሺ። የት ነሽ አንቺ? ሙሉ ወንጌል ነሽ ወይስ የወንጌል አማኝ? የት ነሽ አንቺ? ሙሉ ወንጌል ነች አይደለ? ሙሉ ወንጌል ነሽ አይደል? አሁን አማኑኤል ነው የሚሄደው። ችግር የለውም። ሙሉ ወንጌልም የትም የክርስቶስ ቤተክርስቲያን ያለበት ሁሉ ይሄዳሉ። ችግር የለም። ኦኬ። አይ ኦኬ። ወደዛ አልገባም። ለነገሩ ርዕሴም ስላልሆነ መንፈስ ቅዱስ ወደ ማን ነው የሚማልደው? መንፈስ ቅዱስ ወደ አብ ይማልዳል፣ ይቃትታል፣ ይጸልያል። ወደ ማ? ወደ አብ። የእግዚአብሔር መንፈስ ነው። በአብ ውስጥ ያለውን ያውቃል፣ በሰው መንፈስ ውስጥ ያለውንም ያውቃል። ስለ ቅዱሳን በማይነገር መቃተት ይጸልያል መንፈስ። ስለዚህ አሁን መንፈስ ቅዱስ ስለ አንቺ እየጸለየ ነው በደንብ። እሺ። ስለ አንቺ ይጸልያል። አንዴ ጽዮን ቀስ እያልሽ ስለ አንቺ መንፈስ ቅዱስ ይጸልያል፣ ይለምናል፣ ይቃትታል። በማይነገር መቃተት እኮ ይቃታል ማለት ነው። ይጸልያል ማለት ነው። ይለምናል ማለት ነው። ይለምናል፣ ይጸልያል ማለት ነው። ይጸልያል። መጸለይ ማለት እኮ መለመን ማለት ነው። መጠየቅ ማለት ነው። መለመን ላይሆን ይችላል፣ ግን ይጸልያል። መጸለይ ምንድነው ጥቅሙ? ጸሎት ብዙ ነገር ያካትታል። የመንፈስ ቅዱስን ጸሎት ንገሪኝ። የመንፈስ ቅዱስ መቃተት ነው። በማይነገር መቃተት ሲል መቃተት ማለት ነው። መቃተት ማለት አንድ ሰው ቃተተ ስትል አጥብቆ ጸለየ ማለት ነው። ለመነ ማለት ነው አይደለ? ለመነ ማለት እኮ አጥብቆ። ቃተትኩኝ ካልኩኝ አጥብቄ ለመንኩ፣ አጥብቄ ጠየቅኩ ማለት ነው። ስለዚህ መንፈስ ቅዱስ ይለምናል፣ ይጸልያል በደንብ። በጣም ጥሩ እየሰማሽ ኤርሚያስ። እሺ መንፈስ ቅዱስ ይለምናል፣ ይጸልያል። አንዴ ቆይ ተረጋጌታ አለ። ስለዚህ ስለ ቅዱሳን ይማልዳል ማለት መንፈስ ቅዱስ ይጸልያል፣ ይለምናል ብለሽ ነው የምታምኘው አንቺ? አዎ፣ በመካከላችን በጣም ይቃትታል፣ ይጸልያል። በመንፈስ ቅዱስ መጸለይ የሚያስፈልገው ለዛ ነው። በጣም ጥሩ። ወደ አብ ብቻ ነው የሚጸልየው?
ወደ ወልድ አይጸልይም። ለምን ትለያለህ? አንድ አምላክ አልገባኝም። ስለዚህ ወደ ራሱም ይጸልያል፣ ወደ ወልድም ወደ መንፈስ ቅዱስ ይጸልያል። ስለ መንፈስ ቅዱስ በአብ ውስጥ ያለውን ያውቃል ይላል፣ በእግዚአብሔር ውስጥ ያለውን ያውቃል። እኔ እሱን አልጠየኩሽም፣ የጠየኩሽ መማለድ የሚለውን ነው። ልመናና ጸሎት ስላልሽ ወደ ማን ነው የሚጸልየው? ምክንያቱም መንፈስ ቅዱስ ስላልሽኝ ገባኝ። እሱም አልሽኝ እኮ። ስለዚህ ወደ ወልድስ ወልድም መለኮት ነው። ወልድም መለኮት ነው። ስለዚህ ወደ ወልድም ይጸልያል ወደ እግዚአብሔር። አለቀ። ለምን ወደ ወልድም መለየት የፈለግከው? አንቺ አብ ስላልሽ ወደ አብ ነው የማልደው ስላልሽኝ መጽሐፉ እንደዛ ስንንበረከክ የምንንበረከከውም በአብ ፊት ስለሆነ አብ የሁሉ ምንጭ ስለሆነ እኮ። ስለዚህ ወደ አብም ወደ ወልድ ነው የሚጸልየው ወይ? አልገባኝም መልስሽ። መጽሐፉ የሚለውን ለምን ቀጥታ አታነበውም? ይቃትታል ይላል አይደል? ይቃትታል። ወደ ማን ብሎ እዚህ ጋር አልገለጸልህም አይደል? ወደ አብ እኮ አልሽኝ አንቺ ቅድም። ከየት አመጣሽ? እኔ ስለማውቅ ነው ያልኩ። ወደ አብ ይጸልያል። ከየት አመጣሽ? አሳይኝ። ወደ አብ አልሽበት። በህይወቴ መንፈስ ቅዱስ ስለ ህይወትሽ አይደለም ነው የሚፈልገው፣ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማስረጃ አስጭኝ። እሺ አይ አሁን ያለውን እናንብበውና መጀመሪያ እዚህ ላይ መንፈስ ቅዱስ ይቃትታል ይላል። አሜን ይቃትታል። አዎ ወደ አብ ነው ብለሽኝ ተርጉመሽ ነበር። አሁን ደግሞ ወደ አብ አይልም አልሽኝ። ወደ አብ ያልሽበትን ማስረጃ ብለህ ስለጠየከኝ ነው የነገርኩህ እንጂ መጽሐፉን እንከተለው አሁን። ስለዚህ ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው? እዛ ላይ ይላል ወደ አብ ይላል። አንቺ እኮ ነሽ ወደ አብ ያልሽው። አንተ ስለጠየከኝ ነው ወደ ማን እኮ። ስለዚህ ከየት አመጣሽው? ከየት አመጣሽው? ግን አሁን ይሄንን ተርጉምልህ ቀጥታ። ከየት አመጣሽው? ጽዮን ከየት አመጣሽው? ስለማውቅ ነው አልኩ። ማስረጃ ስጭኝ። ሌላ ጊዜ አሁን ይሄንን እናንብበው። ሌላ ጊዜ ብለው ነገር የለም። ማስረጃ ስጭኝ። እንቀጥለው። የጀመርከው እንቀጥለው። ማስረጃ ስጭኝ። ከኪስሽማ ዝም ብሎ እንደፈለግሽ መተርጎም ልቺ ትቻለሽ፣ ፕሮቴስታንት ስለሆንሽ። ማስረጃ ግን ስጭኝ። አይደለሁም እኔ ከኪሴ አልተረጉምም። ማስረጃ የመጽሐፉ አማኝ ነኝ። የመጽሐፉ አማኝ ነኝ። ከመጽሐፉ ማስረጃ ስጭኝ። ለምሳሌ ጳውሎስ ማስረጃ ጥቅስ አባትነት ሁሉ በሚሰየምበት በአብ ፊት ማስረጃ ጥቅስ ስጭኝ ያልኩት ፕሊዝ። ወደ አብ ነው መንፈስ ቅዱስ የሚጸልይ ያልሽበትን ማስረጃ ስጭኝ። ኦኬ ምን ክፍል ላይ ነው ያለው? ሮሜ ነህ አይደል? ሮሜ 8 8:26 እሺ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና ይላል። እንደማን ፈቃድ? ወደ እግዚአብሔር። ስለዚህ ወደ ወልድም ምክንያቱም እግዚአብሔር ስንል አብ ወልድ መንፈስ ቅዱስን ነው አይደል? አዎ። ስለዚህ መንፈስ ቅዱስ ወደ አብም ወደ ወልድም ይጸልያል። አዎ አዎ አዎ፣ ወደ እግዚአብሔር ይላል። እግዚአብሔር አብም ወልድም ነው። እሺ ይህን ፍቺ ይጸልያል ወደ አብና ወደ ወልድ መንፈስ ቅዱስ ይጸልያል የሚለው ፍቺ ከየት ነው ያመጣሽው? ምክንያቱም አዲሱ መደበኛ ትርጉም ያንቺ መጽሐፍ እንደዛ አይፈታው። ይሄው እዚህ ላይ ተጽፎልሃል እኮ ወዴትም ሳይባይ መጽሐፍማ ተጽፏል። ግን መንፈስ ቅዱስ ይጸልያል የሚለው እኔ ለመጀመሪያ ጊዜ አንቺን አየው ከጴንጤዎች። ምክንያቱም ይሄን ክፍል ይሄው አንድ ስሚኝ ሲሆን ራሱማ ብሎ ሌላ ጴንጤ እንደዛ አያምንም። አንቺ ለየት ያለ ትርጉም አመጣሽ። ኢቭን አዲሱ መደበኛ ትርጉም ላይም እንደዛ ብሎ አያስቀምጠውም። የአንቺ መጽሐፍ ላይ ይማልዳል የሚለው ይጸልያል ብሎ አልፈታውም። ምን ብሎ ነው የፈታው? ማገዝ ረዳት ነው። መንፈስ ቅዱስ ረዳት እንደሆነ መንፈስ ቅዱስ አጋዥ እንደሆነ እንጂ ይጸልያል ብሎ አልፈታውም። ሶስቱንም ተጠቅሟል እኮ። ኧረ እባክሽ ጽዮን ይጸልያል ያልሽበትን ማስረጃ ስጭኝ ያልኩት እኔ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ይጸልያል ብለሽ የፈታሽበትን አምጪልኝ ጽዮን። መንፈስ ድካማችንን ያግዛል የሚለውም እኮ አለ ጽዮን። የጠየኩሽ እኔ እንዴት እንጸልይ እንደሚገባን እንዴ በየተራ ነው እንጂ ጽዮን አሰማም እኮ ዝም ብላ ነው የምትሆን።
ኤርሚ በቃ እንደዚህ እናድርግ። አንደኛ ጥያቄ መልሽ፣ ጥያቄ መልስ ካለሽ ምን ጠይቆኛል? እሺ ማስረጃ ስጭኝ እያለች ነው። ማስረጃ ስጭኝ። እኔ እየተማርኩ ነው። ገብቶሻል? ለመማር ነው እንጂ ለክርክር አይደለም። ይሄው እዛው ላይ እኮ አለ ማስረጃው። ወደ ይጸልያል፣ ይለምናል፣ ይጸልያል ያልሽበት ማስረጃ ስጭኝ። እራሱ እኮ ነው የሚለው ቃሉ። ይጸልያል አይልም፣ ይጸልያል አይልም። ምንድነው በማይነገር መቃተት ማለት ምን ማለት ነው? መቃተት ኦኬ። ስለዚህ መቃተት የሚለው ልመና ጸሎት ነው የፈታሽው? እኔ አዎ። አንተ ምን ብለህ ትፈታዋለህ? በጣም ጥሩ። እሺ መጀመሪያ አንቺን ዶክመንት ላሳይሽ፣ ምን ያህል ከራስሽ ቤተ እምነት ጋር እንደተጋጨሽ ላሳይሽ። አንዴ ቆይ፣ መቃተትን ምን ብለህ ትፈታዋለህ? አንዴ የኔን ፍቺ እነግርሻለሁ። ምክንያቱም የአንቺ ፍቺ ከየት እንዳመጣሽ መጀመሪያ ማወቅ ስለምፈልግ የኔን ፍቺማ እነግርሻለሁ። ችግር የለውም። ግልጽ ነው። እኔ ከየትም አላመጣውም። ራሱ እኮ ነው መጣ። እኔ ማንንም ጴንጤ እንደዚህ አያስተምርም። ባይዘወይ እኔ የመጀመሪያ ስታጋጥም አይደለም። እሺ የሁሉ ጴንጤ ትምህርት ነው ካልሽ ኃላፊነት ትወስጃለሽ። እኔ እንዳልሆነ ስለማቅ ነው የምከራከርሽ። ግን መብትሽ ነው እንደዛ ካልሽ። በኋላ እንግዲህ ጠርቶ አናግሩሽ ይሆናል። እሺ መንፈስ ቅዱስ ይለምናል ይጸልያል ብሎ እኔ ፕሮቴስታንት ከብዙዎቹ ጋር እዚህ ቲክታክ ላይ ለመናገር እድሉን አግኝተናል። ይሄን ክፍል አንቺ ባልሽም ይፈታ የለም። ለማንኛውም ላሳይሽ ሆኖ ይማልዳል፣ ይቃትታል፣ ይጸልያል። ላሳይሽ ይኸውልሽ ምን ይላል? ሮሜ 8:26 የአዲሱ ምን ትርጉም ነው? እሺ እሱ መጽሐፍ አለሽ እጅሽ ላይ? ለጊዜው የለኝም። እሺ እንዲሁም ደግሞ ተስፋ ክርስቲያንን በመከራ ጊዜ አጽንቶ እንደሚያቆመው ሁሉ መንፈስ ቅዱስ ደግሞ እንዲጸልይ ያግዘዋል። እሺ እንዲጸልይ ያግዘዋል። በቃላት ሊገለጥ በማይችል መቃተት በቁጥር 23 ላይ ክርስቲያን እንደሚቃትት ተገልጿል። እዚህ ላይ የተገለጠው ግን የመንፈስ ቅዱስ መቃተት ነው። ልክ ክርስቲያን እንደሚቃተተው ሳይሆን መንፈስ ቅዱስ መቃተት ነው ተቀምጧል። እዚህ ላይ ከአንደበት ያልወጣ ሀሳብን ለማሳየት ይሁን ወይም በሰው ቋንቋ ሊገልጠው የማይቻል ቃል ለማመልከት ሀሳቡ ግልጥ አይደለም ይልና የቁጥር 27 ሀሳብ በሰው ቋንቋ ሊገለጥ የማይቻል ወደሚለው ቢያዘነብልም ትክክለኛው ግን የመጀመሪያው ሊሆን ይችላል። በመንፈስ ቅዱስና በእግዚአብሔር መካከል ቅርብ ግንኙነት ስላለ መንፈስ ቅዱስ ድምፅ በማሰማት መጸለይ አያስፈልገውም። እሺ ቀጥል። እግዚአብሔር አብ እያንዳንዱ የመንፈስ ቅዱስን ሀሳብ ያውቃልና ለበጎ ይህም እግዚአብሔር የልጁን መልክ እንዲመስል የሚያደርገው በጎነት እያለ ይቀጥላል። ስለዚህ መጸለይ አያስፈልገውም ብሎ የአንቺው መጽሐፍ ይፈተዋል። እሺ ወደ አብ እንደሆነ ግን እዚህ ጋር ይናገራል። እግዚአብሔር አብ እና መንፈስ ቅዱስ። አንቺ እኮ ይጸልያል ስላልሽ ነው። ወደ ማን ይጸልያል አልኩሽ ሲሆን ያግዛል፣ በጸሎት ያግዛል የሚል ትርጉም አይተሃል አይደል? ማገዝ ማለት መጸለይ አይደል? እየጸለይ አይደለም። አንቺ እኮ እየጸለይ ነው የሚያግዘው ነው ያልሽው። ምን ማለት ነው? ማገዝ መጸለይ አይደለም፣ በጸሎት ያግዛል። ራሱ ኃይል ሰጪ ነው ማለት ነው። መንፈስ ቅዱስ ራሱ ጥበብ ሰጪ ነው፣ ሚስጥር ገላጭ ነው፣ ብርታት ሰጪ ነው፣ ለጸሎት እንድንበረታ የሚያተጋን ነው ማለት ነው። ምክንያቱም ራሱ እግዚአብሔር ነው። አዎ እውነት ነው። በጸሎትም ያግዛል። አይልማ ኬታ መጣሹ እሱን ይጸልያል ያልሽበት ኬታ መጣሹ መጸለይ አያስፈልገውም ነው የሚለው። ግን ይኸውልህ በጸሎት ያግዛል የሚለውን እኮ አነበብክልን። በጸሎት ያግዛል እሱ ይጸልያል ማለት እኮ አይደለም። አንድ ሰው በሚጸልይበት ጊዜ ያግዘዋል ነው የሚለው። ያ እንዴት እንድንጸልይ ስለማናውቅ ወይ ጎድ ሲሆን እኮ የሚያግዘን እኛን ነው እንጂ እሱ ራሱ ስለኛ የሚጸልይ አይደለም። በቃ እኛን ግን ያግዘናል፣ ለእኛ ደግሞ ይጸልይልናል። ያግዘናል። ኬታ መጣሹ ይጸልይልናል የሚለውን ሀሳብ ኬታ መጣሹ ማስረጃ። እሺ በጸሎት ያግዘናል። ማን ነው የሚጸልየው? እኔ ወይስ መንፈስ ቅዱስ? በእኔ ውስጥ ሆኖ እኮ አስተካከለችው። አሁን ሲሆን ምንድን ነው አቋምሽ? መንፈስ ቅዱስ ይጸልያል ብለሽ ታምኛለሽ? በጸሎት ያግዘኛል ብዬ አምናለሁ እኮ። የሚያግዝሽ የጸለይ ነው ስላንቺ። አዎ እንዴት እንድጸልይ ስለማላውቅ መጸለይ አያስፈልገውም መንፈስ ቅዱስ ብሎ ይመራኛል። እኔን ይመራኛል። በምንድን ነው ይመራሽ? ምን እያደረገ? በጸሎት ይመራኛል። ለምሳሌ አንዳንዴ እንዴት እንድጸልይ ስለማላውቅ እየጸለየ ነው ይመራሽ። ስለአንቺ እየጸለየ እኔም ራሴ እንድጸልይ ይመራኛል፣ ያግዘኛል በእኔ ውስጥ ሆኖ እኮ። ስለዚህ እየጸለየ ነው የሚያግዝሽ። እኔ እንድጸልይ ያግዘኛል፣ ይረዳል። አሁን አረምሽው። ስለዚህ መንፈስ ቅዱስ አይጸልይም ማለት ነው አይደል? እሺ በእኔ ውስጥ ሆኖ ግን
ያግዘኛል፣ አጋዥ ነው። ሚስጥር ገላጭ ነው፣ ጥበብ ገላጭ ነው፣ ኃይል የሚሰጥ ነው። እንድንጸልይ ጉልበት ብርታት የሚሆነው መንፈስ ቅዱስ እንጂ እሱ ግን የሚጸልይ አይደለም። አንቺ እኮ ቅድም ይጸልያል ስላሽ አዎ ጽዮን ባይዘወይ አይ በቃ ይሄ ከሆነ ስተቴን አርማለሁ ካልሽ እኮ አንደኛ ከሌሎቹ ጴንጤዎች ወንድሞች ጋርም እንዳትጋጭ ጠበቁ። አርማለሁ ስማኝ፣ ስተቴን አርማለሁ። እኔ ማለት የፈለግኩት በእኔ ውስጥ ሆኖ ጸሎትን እንዴት እንደምጸልይ ይመራኛል፣ ያግዘኛል፣ ምን ማድረግ እንዳለብኝ ምሪትን ይሰጠኛል። ጥሩ። ስለዚህ ይማልዳል የሚለው ምንድነው የሚያሳየው ማለት ነው? ጸሎትና ልመና ሳይሆን ይማልዳል የሚለው ምንድነው ማለት ነው? ፍቺው ያግዛል፣ ይረዳል፣ ኃይል ይሰጣል ማለት ነው አይደል? አዎ። በጣም ጥሩ። ይማልዳል የሚለውን ፍቺ በዚህ ፈታሹ። ስለዚህ ይማልዳል የሚለው ሲገኝ ይጸልያል፣ ይጠይቃል የሚል ፍቺ ብቻ የለውም ማለት ነው አይደል? አዎ። በጣም ጥሩ። እንውረድ አሁን ሮሜ 8:34 ደግሞ ይህንኑ ቃል እናገኘዋለን ለክርስቶስ። አዎ። እሺ አሁን የመንፈስ ቅዱስንም ፈታን፣ ወደ ክርስቶስ እንምጣ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እዚህ ጋር የሚማልደው ማለት ነው የሚያስታርቀው። እንዴት አድርጎ? ጌታ እኮ አስታራቂ ነው አይደል? አስታርቆናል። እንዴት አድርጎ? እንዴት አድርጎ? አፈሰሰው ደሙ አስታርቆናል እኮ በከፈለው ዋጋ፣ በከፈለው መስዋዕትነት፣ ባፈሰሰው ደሙ ስለኛ። በጣም አሪፍ። ስለዚህ እዚህ ጋር ምልጃ የሚማልደው እያለ የሚጠቅሰው ቤዛነቱ በመስቀል ላይ የተደረገልንን የቤዛነቱን ስራ ነው አይደል የሚያወራው? ያ አስታራቂ ነው። በጣም ፐርፌክት። ያስታርቀናል። በእግዚአብሔር ቀኝ ያለው ማለት ነው። ያው በእግዚአብሔር ኃይል፣ በእግዚአብሔር ስለ ኃይሉና ስለ ስልጣኑ ነው የሚያወራው። ስለማ ስልጣን? የእግዚአብሔር ቀኝ አይደል እንዴ ጌታ ኢየሱስ እኮ። ምን ማለት ነው? ፍቺው እኮ ነው ሲሆን እኔ እኮ ለምን እንደምትቆጪኝ ነው። ቀኝ ሲባል ምን ማለት ነው ያልኩሽ? ኃይል ስልጣን ማለት ነው። ከአብ ጋር ትክክል የሆነ ኃይልና ስልጣን ማለት ነው አይደል? አዎ። በጣም ጥሩ። በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ ነው። እዚህ ጋር ምልጃ የሚለው ልመና፣ ጸሎት ማለት ነው። ማስታረቅ። ኦኬ። በምኑ ማለት ነው? በቤዛነቱ አይደለ? አዎ። በጣም ጥሩ። ኢየሱስ ክርስቶስ ታራቂም ማስታራቂው ነው ወይስ አስታራቂ ብቻ ነው? ታራቂም ማስታራቂም ነው። በጣም ፐርፌክት። በጣም ጥሩ። ስለዚህ ጋር የሚማልደው የሚለው አሁን ለመንፈስ ቅዱስ ሲነገር፣ ለክርስቶስ ሲነገር፣ ለመንፈስ ቅዱስ ሲነገር ስለ ቤዛነት አይደለም አይደለ? ስለ ደም ማፍሰስ አይደለም። በጸሎት ስለ መምራት፣ ኃይል ሰጭነቱን፣ ብርታት ሰጭነቱን ነው እግዚአብሔር ስለሆነ አይደል? ያ ስለ መንፈስ ቅዱስ ሲነገር ግን ስለ ወልድ ስንናገር ግን ስለ ቤዛነቱ፣ ስለ መስቀሉ ስራ፣ ስለ ደሙ ማፍሰስ፣ ስለ ስጋው መቁረስ ነው አይደል? ያ ትክክል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አንድ የሚውታር ኢየሱስ ክርስቶስ የሚማልደው ሲል አሁንም የሚሞተው አሁንም የሚሰቀለው እያለ አይደለም አይደል? አይደለም። በጣም ጥሩ። ምን ማለት ነው? አንዴ በፈሰሰው ደም ሁሌም እርቅ ይደረጋል ከራሱ ጋርም ከአባቱ ጋርም ከመንፈስ ቅዱስ ጋርም ለዘላለም እርቅ ይሆናል ማለት ነው። ሆኗል፣ ይሆናል። በጣም ጥሩ። በጣም አሪፍ። እኔ እስማማለሁ ይሄን ያህል ድረስ። ስለዚህ የሚማልደው የሚለው የቤዛነቱን የመስቀሉን ስራ የሚያወራ ነው ማለት ነው። ከእርቅ ጋር የተገናኘ ከማስታረቅ ጋር የተገናኘ። በጣም ጥሩ። ምክንያቱም እዛው ከታች ዝቅ ብሎ ይላል እግዚአብሔርን የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንስ ማን ነው? ስለ ፍርድ ስለማኩነን እየተነገረ ነው አይደለ? ከዛ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲል ምኑን ነው የሚያሳየው? ከላይ ማን ነው የሚከሳቸው? የሚያጸድቅ እግዚአብሔር ነው። ማን ነው የሚፈርደው? ማን ነው የሚኮነው ለሚለው መልስ እየተመለሰ ነው አይደል? ክርስቶስ ፈራጅ ነው። ክርስቶስ ስለኛ የሚማልድ ነው ሲባል ምኑን ነው የሚያሳየው? በደሙ የተደረገው። እሺ የሚኮንን ማለት ነው። መኮነን ማለት በክርስቶስ ኢየሱስ ያላመኑ የተኮነኑ ናቸው። በራሳቸው የተኮነኑ ናቸው። እሺ እኔ ጠየኩሽ፣ እሱን እኮ አይደለም ሲሆን የጠየኩሽ እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንስ ማን ነው? አሁን
የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው ከተባለ ማለት ነው እግዚአብሔር ያጸደቀውን ማንም ሊኮንነው አይችልም ማለት ነው። አዎ ገባኝ። የሚያጸድቅ እግዚአብሔር ነው፣ የሚኮንስ ማን ነው ከተባለ ማለት ነው ያልኩሽ። ጥያቄ ነው የጠየቀው ጳውሎስ። እግዚአብሔር ያጸደቀውን ማን ሊኮንነው ይችላል እያለ ነው። የሚያጸድቅ እሱ ነው። ማን ሊኮንን ይችላል? መኮንን ማለት ነው አንተ ኃጢአተኛ ነህ ብሎ ሊፈርድ የሚችል ማን ነው? አይደለ? መፍረድ። አዎ ማንም ሊኮንን አይችል። አዎ መፍረድ ማለት ነው። ስለዚህ አሁን የሚያጸድቅ እግዚአብሔር ነው፣ የሚኮንን ማን ነው? ጻድቅ ፈራጅ እግዚአብሔር ነው። ማን ነው ከእርሱ ሌላ ጻድቅ ፈራጅ የሆነ? የሚኮንስ ማን ነው? ኦኬ። ስለዚህ አሁን ለዚህ መልስ ሊመለስ ነው አይደል? ያ ማን ነው? ይሄንን ከላይ እያብራራን የመጣው እንዳትሰጠው። እሺ ቀጥል። አካሄድህ አሁን ኢየሱስ ያማልዳል የሚለው ይፈርዳል የሚል ትርጉም እንዲይዝልህ ነው፣ ግን አይደለም። እሺ ብጨርስና ሀሳቡን ብናወራ አይሻልም? ሲሆን ያ ቤተ ክርስቲያንህ እንደዛ ብላ ስለተረጎመችው ስለማቅ ነው የነገርኩ፣ ግን ትክክል አይደለም። ችግር የለውም፣ አሳይሻለሁ ለምን እንደዛ እንደተባለ። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል አይደል? እሺ የሚማልደው የሚለው የክርስቶስን ይቅር ባይነት የክርስቶስን አስታራቂነትና ራሱ አስታራቂነት ያሳያል አይደል? እሺ ለምሳሌ በክርስቶስ ያላመነ ሰው አሁን በፍርድ ውስጥ ነው አይደል? አዎ። ቅድም ማን ነው የሚፈርድበት? በክርስቶስ ኢየሱስ ስላላመነ ማን ነው የሚፈርድበት? እኮ አሁን ተፈርዶበታል ይላል እኮ። ማን ነው ፈራጁ? አለማመኑ እግዚአብሔር አብ ሲሆን ማን ነው? ኤርሚያ ራሷ ትመለስ። አሁን የምህረት ዘመን ላይ በፍርድ ወንበር ላይ የሚቀመጥበት ጊዜ አለ። ጌታ ኢየሱስ ይፈርዳል። እኔ አሁን የጠየኩሽ ጥያቄ ሲሆን ኢየሱስ አሁን በክርስቶስ ያላመነ አሁን ተፈርዶበታል አይደል ይላል። ማን የፈረደበት? ከእግዚአብሔር ውጭ መቼም ፈራጅ የለም። ያው ባለማመኑ እግዚአብሔር ባለማመኑ ፈርዶባቸዋል። ማን የፈረደበት? ማን የፈረደበት? እግዚአብሔር። ትእዛዙ እግዚአብሔር ስለሆነ በጣም ጥሩ። ስለዚህ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ አይደል? አዎ እኮ። ስለዚህ ፈራጁ ራሱ አብም ነው ወልድ ነው መንፈስ ቅዱስ ነው ማለት ነው። አዎ በጣም ጥሩ። ስለዚህ የሚማልደው ክርስቶስ ኢየሱስ ነው ሲል የሚያስታርቀው የሚታረቀውም መታረቅም ማስታረቅም ብቻ አይደለም፣ ደግሞ በስሙ ለሚያምኑ ደግሞ ራሱ ደግሞ የሚፈርድባቸው ራሱ ነው አይደል? ይፈርድልናል እንጂ አይፈርድብንም። አረ ስለ አንቺ አይደለም እኔ የጠየኩት እባክህ ጽዮን፣ በስሙ ለሚያምኑ ነው ያልኩት። ለማያምኑ በል ለሚያምኑ አልኩኝ እኮ። አረ እኔ አላልኩም፣ ለማያምኑ ነው ያልኩት። ኦኬ የፍርድ ጊዜ አለ፣ ገና ነው ግን አሁን አይደለም። አሁን ተፈርዶባቸዋል ነው የሚለው። ያ አሁን ባለማመናቸው ነው ከኩነኔ የሚወጡበት የንስሐ ዕድል ስላላቸው ማለት ነው። ገባኝ እኮ። እስከተመለሱ ድረስ ቢመለሱ እግዚአብሔር ሊመራቸው የታመነ ነው። እስካልታመኑ ድረስ ግን ወደ ክርስቶስ የእግዚአብሔር ልጅ እየካዱ ግን መዳን የለም አይደል? አዎ፣ ግን አሁን ጌታ የሚፈርድበት ሰዓት አይደለም። አሁን ተፈርዶባቸው አይታለም ማለት ነው። ያላመኑት በኩነኔ ውስጥ ናቸው። በኩነኔ ውስጥ ነው። ኩነኔ ውስጥ የገቡት ስለተፈረደባቸው ነው አይደል? አዎ፣ የኃጢአት እስረኞች ናቸው። ከስራታቸው ነፃ አይደሉም እኮ ስለተፈረደባቸው። በጣም ስለተፈረደባቸው፣ ምክንያቱም የኃጢአት ደሞዝ ሞት ስለሆነ አይደል? አዎ፣ ገና ፍርድ ግን ገና ነው እኮ። እኔ ስለ ፍርድ እኮ ስለ መጨረሻው ፍርድ ግን ገና ነው። ስለ ዘላለም ሞትና ስለ ዘላለም ሕይወት እያወሩ አይደለም። አሁን ተፈርዶባቸዋል ስለሚለው ነው። ለጊዜው አሁን የምህረት ዘመን ላይ ስላለን የተፈረደባቸው ኩነኔ ውስጥ ናቸው ሲል በኃጢአት ተኮንነው የኃጢአት ፍርደኛ ናቸው። ከዛ ሊያወጣቸው የሚችል ግን ኢየሱስ ክርስቶስ አለ። በየትኛውም ሰዓት ይሄ የምህረት ዘመን እስኪዘጋ መውጣት ይችላሉ። ማን ያወጡም ማለት ሲሆን አልኩኝ። ለምን አሁን ጌታ እንደሚፈርድ ለማድረግ እየሄድክ ስለሆነ ፈራጅ ስለሆነ ነው። ምክንያቱም ስልጣን ሁሉ ግን አሁን ጊዜው አይደለም። ቆይ ስሚኝ፣ ስልጣን ሁሉ የሱ ነው አይደለም? ነው። ለምሳሌ በመስቀል ላይ በቀኝ የተሰቀለው ሰው ሲፈርድለት አላየንም? ስላመነ እኮ። ታዲያ ስላመነ
እኔ እኮ ይኸውልሽ ያመኑትማ የዘላለም ሕይወት አግኝተዋል። እኔ እሱን እኮ አልተከራከርንም። ያላመኑ ግን በፍርድ ውስጥ ናቸው። በግራ የተሰቀለው ድኗል። ማን የፈረደበት? ጌታ አልፈረደበትም። ኃጢአቱ ግን ኮንኖታል። ጌታ ግን ገና ይፈርድበታል። በቀኝ የተሰቀለውን ያዳነው ማን ነው? ጌታ ኢየሱስ ለማዳን የመጣው። በግራ የተሰቀለው ደግሞ እንዳይድን ምክንያት የሆኑ ማለት በክርስቶስ አለማመኑ አይደል? አለማመኑ። አዎ፣ በጣም ጥሩ። በክርስቶስ ቢያምን ኖሮ፣ አዎ። በክርስቶስ ባለማመኑ ግን በፍርድ ውስጥ ወደቀ አይደል? አዎ፣ በጣም ጥሩ። ስለዚህ የፍርዱም የጽድቁም ባለቤት ማን ነው? እግዚአብሔር። በቃ እሱን እኮ ነው እያልኩ ያለሁት እኔ ታዲያ። አዎ፣ ግን አሁን የሚፈርድበት ሰዓት አይደለም። ለማንኛውም ይሄም ትርጉሙ መፍረድ አይደለም። አሁን ልትል የፈለግከው መፍረድ ነው። ግን እሱ ጭንቅላትሽ እኮ እያሰበ እንዲህ ሌላ ነው ብለሽ ስለምታስብ ችግር ውስጥ የገባሽው። የሁለት ሺው ትርጉም ላይ ይፈርዳል ብላ ቤተክርስቲያንህ ተርጉመዋለች። ችግር የለውም። አዎ ፈራጅ ነው። እኛ ደካማ አምላክ የለንም። እሱ ኢየሱስ ክርስቶስ በማያምኑት ላይ በሚገዳደሩት ላይ ስሜን ጽዮን የእኛን ትምህርት እኮ እየነገርኩሽ ነው ያለሁት። እኛ ደካማ አምላክ የለንም። ኢየሱስ ክርስቶስ ይቅር ባይ ነው፣ መሐሪም ነው፣ ደግሞ ፈራጅም ነው ለሚገዳደሩት። ኧረ ስሚኝ ፕሊዝ፣ የኔን ትምህርት ነው የማስተምረው። አንቺ እራስሽ ትምህርት አስተምሪ እንዴ። የምህረት ዘመን አይደለም። ማን አለ? ብትሰሚኝ እኮ በደንብ የምናገረው ግልጽ ነበረ። በክርስቶስ ላይ ትዕቢተኛ ለሚሆኑ፣ የክርስቶስን አምላክነት ለሚክዱ፣ ለሚሳደቡ፣ ክርስቶስ አምላክ አይደለም ሰይጣን የሚያመልኩ በዚህ ምድር ላይ አሉ። አዎ ሁሉ እንዳይጠፉ ለንስሐ ዕድሜ ይሰጣል። ለንስሐ ሁሉ እንዲመጡ ሁሉ እንዲድኑ ይታገሳል፣ ንስሐ እንዲገቡ። እምቢ ላሉት ግን በፍርድ ውስጥ ናቸው ዛሬ። ምክንያቱም ዛሬ የመዳን ቀን ዛሬ ነው። ዛሬን ተጠቅመው ከዳኑ መልካም ነው። ሊያጥባቸው ሊያነጻቸው ደግሞ የታመነ ነው። ዛሬን ተጠቅሞ የመዳን ቀን ዛሬ ነው የተባለ ግን አሁንም የሚያላግጡ የሚያሾፉ ካሉ ግን አዎ በፍርድ ውስጥ ናቸው። የዛ የፍርድም የህይወትም። ምክንያቱም ጌታ ምን አለ? የሞትም የህይወትም ስልጣን ያለው እርሱ ክርስቶስ ነው። በቃ ስለዚህ የሲኦልም ቁልፍ አለው። በቃ በጣም ጥሩ። ስለዚህ በክርስቶስ ባላመኑ እርሱ በፍርድ ውስጥ ናቸው ማለት ነው። ክርስቶስ ላይ በመገዳደራቸው አዎ በፍርድ ውስጥ ናቸው። ቢያምኑ ሊምራቸው፣ እምቢ ብለው ግን ቢጸኑ ግን ወደ ዘላለም እሳት ሞት ሊወረውራቸው፣ እሱ ደግሞ ፍትህ የሆነ አምላክ ነው። እሱ ግን ነው እያስተመረን ያለው። ይመጣል፣ ከፊታችን ነው ያለው የፍርዱ። እኔ አይመጣም እኮ አላልኩም እኔ። እሺ ጥሩ። ይሄን ከተናገርን ዕብራውያን 1:14 ላይ እዚህ መዳን የሚለው ምን አይነት መዳን ነው? የዘላለምን ህይወት የሚወርሱ ማለት ነው። እሺ ለምንድን ነው የመላእክት እገዛ የሚያስፈልገው? ለዘላለም ህይወት የሚላኩ ናቸው፣ ከእግዚአብሔር ይላካሉ። እኔ ስለመላካቸው አልጠየኩሽም ጽዮን። አይላኩም መቼ አልኩኝ እኔ? ለምንድን ነው እኔ ግን ከፕሮቴስታንቶች ጋር ሳወራ በጣም የሚገርመኝ ነገር ጽዮን፣ አንዴ መላእክት ተላኩ አልተላኩም ያልጠየኩሽም እኔ። መላእክት ከእግዚአብሔር ዘንድ ተልከው እንደሚመጡ በደንብ ጥንቅቅ አድርጌ የማውቅ ኦርቶዶክሳዊ ነኝ። የጠየኩሽ ጥያቄ ግን ከሰው ዘንድ አይላኩ። መላእክት ከሰው ዘንድ አይላኩ። ገና ነኝ እሱ ጋር፣ እሱን ማሳይሻለሁ። የጠየኩሽ ጥያቄ ከዘላለም ህይወት ጋር የመላእክት እገዛና አገልግሎት ለምን ተገናኘ ነው ያልኩት። በቃ ነው ጥያቄ። እንዴ ለቅዱሳን ነው የሚላኩት። እኔ እሱን አልጠየኩሽም። ምንድን ነው በዘላለም ህይወትሽ ላይ የሚያግዙሽና የሚያገለግሉሽ ለሚያግዙና የሚያገለግሉት ከዘላለም ህይወትሽ ጋር ለምን ተያያዘ ነው ያልኩት። ኦኬ እሺ። የዘላለምን ህይወት በክርስቶስ ኢየሱስ አምነው የተቀበሉ የዳኑ የእግዚአብሔር ቤተሰቦች ናቸው። ስለዚህ እነሱን ለማገልገል ይላካሉ፣ ያገለግሉማል። የሚያግዟቸውና የሚያገለግሏቸው ለምንድን ነው? ከዘላለም ህይወታቸው ጋር ከዘላለም ህይወታቸው ጋር የተጻፈውን እዚህ ታማኝ ሆነሽ ለቃሉ ፍችልኝ ሲሆን በጣም እኔ እየደከመኝ ነው። የዘላለምን ህይወት ለሚወርሱ እኮ ነው፣ ይወርሱ ዘንድ ላላቸው። በጣም ጥሩ። ለምንድን ነው የሚያግዟቸው የሚያገለግሏቸው? የዘላለም ህይወት ላላቸው ያው ያገለግላሉ። ጌታንም እኮ መላእክት አገልግለውታል። ኧረ ጽዮን እባክሽ እዚሁ ላይ ሁኚ። ጌታን ያገለገሉት ጌታ የዘላለም ህይወት እንዲወርስ አይደለም። እሱን ተይው፣ አይገናኝም እሱ ጥቅስ። የጠየኩሽ ጥያቄ እዚህ ጋር ስለሚወረሰው የዘላለም ህይወት ነው የጠየኩሽ። በሚወረሰው የዘላለም ህይወት ውስጥ መላእክት እንዴት አድርጎ ነው የሚያግዙት የሚያገለግሉት? ይህን የጠየኩሽ የእግዚአብሔር ቤተሰቦች ስለሆን ነዋ።
የዘላለምን ህይወት ሊወርሰ ያለ ማህበረሰብ፣ የእግዚአብሔር ቤተሰብ፣ እግዚአብሔር የሚጠብቀው፣ እግዚአብሔር ስለነሱ መላእክትን የሚልክ፣ እግዚአብሔር ስለነሱ አገልጋይ መላእክትን የእሳት ነበልባል አድርጎ እንዴት ነው የሚያግዝሽ? ምን እያደረገ ነው የሚያግዝሽ? ለምሳሌ አደጋ ቢደርስብኝ ያንን አደጋ ስለ አደጋ አወራም፣ እዚህ ጋር ስለ አደጋ አወራም፣ ስለ ዘላለም ህይወት ነው የሚያወራው። እኔ የዘላለም ህይወት ወራሽ ፐርሰን እኮ ነኝ። እኔ ስለ አደጋ አልጠየኩሽም ጽዮን። አደጋ መድረስ አለመድረስ ከዘላለም ህይወት መውረስ አለመውረስ ጋር አይገናኝም። ሰው መዳንን ሊወርሱ ላላቸው እኮ ነው የሚለው። እንዴት አድርጎ ነው የሚያግዝሽ? የሚያገለግልሽ ወይ? ጥያቄ ምን እያደረገ ነው የሚያግዘው? ምን እያደረገ ነው የሚያገለግልሽ? ይላኩልኛል። እግዚአብሔር እኔን ከአደጋ ሊያድነኝ፣ እኔን ሊያበረታኝ፣ እኔን ከእግዚአብሔር ዘንድ ይላካሉ ይላል። እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ ይላል። መላእክት እኮ ያገለግሉናል። አንተና ያገለግሉ። በቃ ሲሆን ጨርሻለሁ። እግዚአብሔር ይስጥልኝ። ግን እኔ ልልካቸው አልችልም። ወደ እነሱ ልጸልይ። ሲሆን በጣም ብሶት አለብሽ እውነቱን ለመናገር። ይኸውልሽ ርዕስ ጠብቀሽ ብታወሪ በጣም በተወያየሽ ነበረ። ውስጥሽ የሆነ ብሶት ስላለ ነገሩ የምታወሪ። እሺ የመጨረሻ ልጠይቅሽ ድጋሚ። ጥሩ ማገዝ እና ማገልገሉ ከምን ጋር የተገናኘው? ህዝቡን ነው መዳንን ሊወርሱ ላለ። ከምን ጋር የተገናኘው? ማገዛቸውና ማገልገላቸው ከእግዚአብሔር ህዝብ ጋር። ኧረ እባክሽ ጽዮን እያነበብሽ መጽሐፉ ላይ መዳንን የሚወርሱ እነማን ናቸው? ንገረኝ እስኪ። ስለሱ አልጠየኩሽም። እኔ ጠየኩሽ ማገዛቸውና ማገልገላቸው ከምን ጋር የተገናኘው? ከህዝቡ ጋር፣ ለመዳንን ሊወርሱ ካላቸው ህዝብ ጋር። ስለ ህዝቡ ነው የሚያወራው፣ ስለ ወራሾች ነው የሚያወራው። በቃ ጥሩ እሺ፣ መልካም ሚዩት አድርጊልኝ። መዳን በክርስቶስ ኢየሱስ ነው። እሺ ይሁን፣ መልካም እሺ፣ ሚዩት አድርጊልኝ ሲሆን ይሄ ስማ ጥሩ አይ ሆፕ እንግዲህ ያው ጥሩ ውይይት ነበረን። ለቃሉ ታማኝ ሆነን ብንወያይ ደስታዬ ነበረ። ኤኒዌይስ ኤርሚ አለ አለው ጥሩ ጠይቆህ ነበር። ለምን ቅዱሳንና መልአክ አንዴ ጽዮን ከሱ ጋር ነው የማወራው። ፕሊዝ አንዴ አስገብቻለሁ። ላይ አስገባው ነን ተከታች አስገባው እንዴ። እሺ ከሱ ጋር ነው የማወራው። አይ በቃ ከዲያቆን ክርስቶፎረስ አሉ፣ እሳቸው ይቀጥሉ። እስካሁን የተነጋገረው ነገሮች ይዘሃል አይደል? አዎ በደንብ ይዣለሁኝ። በጣም ጥሩ እሺ፣ በሌላ ቀን እንቀጥላለን። ዲያቆን ክርስቶፎረስ አሉ? አሎ ዲያቆን ሰላም ብያለሁ። እንዴት ነው? እንዴት አሉ? እግዚአብሔር ይመስገን። ይቅርታ ረጅም ሰዓት ቁጭ አደረኩት። በፍጹም ምንም ይቅርታ የሚያስጠይቅ አይደለም። ኤርሚያስ ቤት ገብቶ ቀን አይቸው እና ኦርቶዶክሳዊ ወንድም ነህ ምናምን እያለ ሲያወራቸው በዛ ገብቼ ስለነበር ነው እንጂ አመጣጤ እውነት ለመናገር እርስዎ በቂ ነበሩ ዲያቆን። እና እዛ ጋር አንዳንድ ብዥታዎች እኔ ጋርም ተፈጥሮ ስለነበረ ማለት በሱ ምክንያት እኔም ከገባው በኋላ ኤርሚ ቁጭ ብሎ ነበር እዛው የቀረውና ለዛ ነው የገባሁት አንድ ቁጥር ጽፌ እንጂ እውነት ለመናገር በቂ ነበሩ ዲያቆን። ቃልህን ያሰማልን፣ መንግስትን ያወርስልን። ተጠፋፍተናል። ሰላም ብያለሁ በድጋሚ ሁላችሁንም እዚህም ያላችሁ ዲያቆን። መልካም እሺ። ኤርሚ ማን ነው? ኤርሚያስ እዚህ ያለው ኤርሚያስ ወንድማችን ኦርቶዶክሳዊ ወንድማችን ነውና ግን ያው በትምህርት ላይ ያለ ነው። እዛም እዚህም ትንሽ ኮንፊውዝ የሚያደርጉት ነገሮች አሉ። እገዛ ይፈልጋል። የኤርሚ ትልቁ ችግሩ ምንድነው? እዛም እዚህም እየሄደ ራሱን በራሱ ይረብሻል እና አንድ ቦታ ቁጭ ብሎ እንዲማር ነው የኔ ምክርና ቁጭ ብሎ ተምሮ በደንብ እርግጥ አድርጎ አውቆ አንድን ነገር ከዛ ደግሞ ሌሎቹንም ኤክስፕሎር ማድረጉ አሪፍ ነው ብዬ አምናለሁ እና እገዛ ይፈልጋል። እግዚአብሔር ቢፈቅድ እነዚህ ቤቱን ሲከፍት እየመጣን ጥያቄዎቹን ሰብስቦ ይጠብቀንና እየመጣን እርሶም እየመጡ እኔም እየመጣው ቢሆን ኦርቶዶክሳዊ ምላሾችን እንሰጠዋለን። እንደዛ ብናደርግ መልካም ነው። ያ ትክክል። ምናልባት እዛ ሲነሱ ከነበሩ ሁኔታዎች አንጻር እስኪ አንዳንድ ነገሮችን እኔም ላንሳና አሁን አይ ቲንክ ኤርሚያስንም ጋር ትንሽ እናውራ መሰለኝ ሳላበዛ ማለት ነው። ኤርሚያስ እድል ከሰጣኝ እንደዛ እናድርግ። እዛ የተነሱ የነበሩ ነገሮች አንተም እንዳየው እዛ ገብቼ እኔን ያላስወሩበትና ያስወረዱበት ሁኔታ ነበረና
አይ ቲንክ እዛ ጋር አንዳንድ ነገሮችን ባነሳ መልካም ነው። ከምልጃ ጋር ተያይዞ ግን በምልጃ ሂደቱ 3 መሰረታዊ አካላት አሉ። የሚማለድለት አካል አለ፣ ተማላጅ አለ፣ አማላጅ አለ። አይ ቲንክ መሀል ላይ ገባ ወጣ ሲል ስለነበረ ቦክስ ላይ ምስል እየገባ ሜቢ ዲያቆን እሱን አንስተውል ከሆነ እና ይዘህ ከሆነ መልካም ነው። አማላጅነት ለፍጡራን የሚሰጥ ነው። መሰረታዊ ትርጉም መለመንና መጸለይ ስለሆነ ፍጡራን ወደ ፈጣሪ ይለምናሉ እንጂ ከሶስቱ አካላት አንዱ የሆነው ወልድ ሰው በመሆኑ ምክንያት አሁን በዚህ ሰዓት ይለምናል ይጸልያል አንልም። በስጋ ወራት ያደረጋቸው ነገሮች አሉ። እነሱ ስለ መዳናችን የተደረጉ የቤዛነት ስራዎች ናቸው። አለቀ፣ በዛ በቃ አለቀ። ከዛ ውጭ ግን አስታራቂነቱን ድብ እናድርገን ነው የምናምነው። ከራሱ ጋር ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ይሄ መጽሐፍ ቅዱሳዊና የአባቶቻችን እውነት ነው እና እሱን አይ ቲንክ ቅድም ዲያቆን ስለሄዱበት ቢያንስ ግን ምልጃ ምንድን ነው የሚለው ትርጉሙ ላይ ስለሆነ ብዙ ጊዜ ከፕሮቴስታንቶች ጋር የምንለያየው እሱንም እንድታጤ ነው እና ሜቢ ሌላ ጊዜ በስፋትም ደግሞ ልንሄድበት እንችላለን። ግን ኤርሚ ይሰማል አይደል? እየሰማሁ ነው። አዎ ያኔ የኛ ኢየሱስና የኦርቶዶክስ ኢየሱስ አንድ ነው የሚል ነገር ተነስቶ እኔ ደግሞ አይ የኛና የእናንተ ብቻ ሳይሆን የእርስ በርሳችሁ ራሱ የተለያየ ነው፣ ሌላ ኢየሱስ እኮ እናንተ ጋርም አለ ትባባላላችሁ እና ከዛ ወደ አንጻር ነው የሚል ነገር ሐሳብ ሳነሳ ነው አይደል ያስወረደኝ። ያኔ ትዝ ካለህ? እየሰማሁ ነበር። አብሬ ሌሊት ነበር ከኔ ጋርና ገብቼ እየተማርኩ ነበር። አሁን ያስወጣል ችግር የለውም። ያው በነገር ላይ ኤርሚያስ ሁሉ እንደዛ በዚህ አጋጣሚ በቃ የሆነ ስትሞክር ምናምን ከመሰለ ያስወጣሃል። ደግሞ ዝም ብለህ የምታዳምጠው ከሆነ ቁጭ በል በቃ። እኔም ነበርኩኝ ርዕሱን እንዲጠብቁ። ቆይ ሲሆን አንዴ ቆይ። ይሄ በተደጋጋሚ የሆነ ነገር ስለሆነ ነው። ምንም በአደባባይ ነው እየተናገርኩ ያለሁት። ምንድነው ግን እኔ አሁን እሱን ተወውና የሚሰበክ ሌላ ኢየሱስ አለ ወይስ የለም ነው ጥያቄው አይደል? እንደዛ አይደለም የጠየኩት። ያው የእናንተና የዛይ ሳይሆን እኔ የጠየኩት የነበረው ጥያቄ ስለ ነገረ ክርስቶስ በኦርቶዶክሳውያንና በእናንተ ትምህርት ያለውን አስተምሮ ምንድነው ብዬ ነው ገብቼ የጠየኩት። ማለት ልዩነት አለ ወይ? አንተማ እንደሱ ጠየቅ። ከዛ ግን አሁን ጥያቄ እሱ ብቻ ነው ነበር። ከዛ ግን እሱ ምን አለ? የኛ ኢየሱስና የኦርቶዶክስ ኢየሱስ አንድ ነው፣ ይሄው አገልጋይ ማስገባና በቃ የተለያየ ነው የሚለይ ካለ ሌላ ኢየሱስ አለ፣ የፕሮቴስታንቶች ሌላ ነው የሚለይ ካለ ይወያየኛል ብሎ ያስገባኝ። ያንን ከዛ በኋላ ራሱ በራሱ የጠየቃችሁ ጥያቄና ሌሎችም ገብተው ማስተማር ከፈለጉ እኔ ማምነው የድንግል ማርያም ልጅን ኢየሱስ ክርስቶስን ነው ማምን እና የኛን የነሱ አንድ አይነት ነው አለ። ዛንተ ገብተህ ከዛ ትንሽ ተባባላችሁ፣ አልተግባባችሁም። እኔ ትንሽ ዞሮ ሌላ ኢየሱስ የሚባል ነገር የለም፣ ሌላ ኢየሱስ የለም አይደል? የሱ አቋም የነበረው የሱ አቋም ሌላ ኢየሱስ የለም፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ስለሱ ነው እየተናገርኩ ያለው። እኔ ደግሞ ምን አልኩኝ? አይ ይሄ ቅድም ዲያቆን እንዳሉ በፐርሰንት ደረጃ አይደለም እኛ እያወራን ያለ ነው። ነገር ግን ሐሰተኛ የሆነ ሌሎች ትክክለኛ አስተማሪዎች ያልሆኑ የሚሰብኩት ሌላ ኢየሱስ እንዳለ በመጽሐፍ ቅዱስ አለ። ያው የኛና የናንተም አይገናኝም። ምክንያቱም ትክክለኛው ኢየሱስ እኛ ጋር አለ፣ ያው ባያስጨርሰኝም ማለት ነው። እናንተ ጋር ደግሞ ሐሰተኛው ነው ያለ የሚል ፖይንት ነበር ያዝኩት። እሱ ደግሞ አይደለም ሲል ነበረ። አሁን እኔ ምን ላሳይ ስለፈለኩ መሰለህ ኤርሚያስ፣ እዛው በዛው ራሱ የገሌን ኢየሱስ አንቀበለውም፣ የነገሌ ኢየሱስ ሌላ ነው ሌላ ኢየሱስ አለ የሚሰበክ ብለው ያምናሉ። እኔ ከመጽሐፍ ቅዱስን ማሳየት እችላለሁ። እዛ ቦታ ላይ እዛ በነበረበት ጊዜ የመሸዋወድ አይነት ነገር ስመለከት ስለነበረ ነው። እሱን በደንብ እንድታዩ ስለፈለኩ ነው። አንድ እንትን ልክፈትልህና እሱን ማሳየት ብችል አሪፍ ነው። በመጽሐፍ ቅዱስም ጥቅስ መጥቀስ እንችላለን። ከራሳቸውም ደግሞ አንዱ የአንዱን የማይቀበልበት ሁኔታ ስላለ እሱን በደንብ ቆም ብለህ እንድታየው ነው። ኢየሱስ ስለተባለ በቃ አንድ ኢየሱስ ነው የምናምነው ማለት አይደለም። ማለት በፐርሰንት ደረጃ አንድ ኢየሱስ አለ፣ ትክክለኛ አምላክ የሆነ እግዚአብሔር አብ ወልድ መንፈስ ቅዱስ አለ። ነገር ግን ሰዎች የሚሰብኩትና የሚያስተምሩት ደግሞ ሌላ አለ ነው። አየው፣ የማያድን ሐሰተኛ የሆነ ሌላ አለ ነው። ይሄንን ራሳቸው ይናገራሉ፣ እርስ በርሳቸው እንደዛ ይባባላሉ። ለምሳሌ እስቲ አንብብልኝ እዚህ ጋር ምን ይላል? አንዴ ቆይ ላውጣው በደንብና እሺ እስቲ እዚህ ጋር አንብብልኝ ምን ይላል? ላይ ያለው የተጻፈው ባዕድ ሌላ ኢየሱስ። ከዛ እዚህ ጋር ባዕድ ብሎ ምንድን ነው የሚለው? እዚህ ጋር ሌላ የሐሰተኛ ሌላ ኢየሱስ ነው። አስተማሪዎች ኢየሱስ ባዕድ ሌላ ኢየሱስ
የሐሰተኛ አስተማሪዎች ኢየሱስ አይደል የሚለው ኢየሱስ በቅዱስ ቃሉ። ይሄ ባይዘው የፕሮቴስታንቶች ዶክመንተሪ ነው፣ የኛ አይደለም። ከዛ ማን ከማን ነው የኦርቶዶክስ ነው እንደዛ የሚሉት ወይስ ደግሞ እርስ በራሳቸው ብለህ ስትሄድ ይኸው ልክፈትልና በደንብ ስማው የራሳቸው ነው። የመጽሐፍ ቅዱስ ኢየሱስ አንድ አይደለም። ከጥንት ጀምሮ ዲያብሎስ መልእክተኞቹን በመጠቀም ክርስቲያኖች ትንሽ መግቢያውን ነውና አለፍ ብዬ ትንሽ ነገር ብቻ ሳይቼ ያው ግልጽ ስለሆነ ኢየሱስን የጠራ ሁሉ አማኝ እንደሆነ እንደዛ አይነት አመለካከት አለ አብዛኛው ቅዱሳን ዘንድ ማለት ነው። ግን እንደዛ አይደለም። የትኛውን ኢየሱስ ነው? ኢየሱስ የባህሪ ልጅ እንደሆነ እኔም እንዲሁ የባህሪ ልጅ ነኝ። የሐሰተኛ ነቢያት ኢየሱስ የመጽሐፍ ቅዱሱ ኢየሱስ መስሎን አንወናበድ። የመጽሐፍ ቅዱሱ ክርስቶስ አይደለም። እኛና እግዚአብሔር ምንድነው? አንድ ነው። ክርስቶስ ላይ ተሳስተው በተቀሩት የክርስትና አስተምህሮቶች ላይ ትክክል መሆን አይችሉም። ሁሉስ ቢድናቸው ይችላል። ሰው ሁሉ የእግዚአብሔር ልጅ ሊሆን የሚችለው ከረንት በኢየሱስ ክርስቶስ ብቻ። ስለ ብልጽግናም አይደለም፣ ስለ ድህነትም አይደለም። ኢየሱስ ክርስቶስ ለአንተ ሲል ድሃ ሆኖላል ስትል የወልስከካ ወንጌል ይላል። የእሱ ድህነት ሰማያዊውን ሀብት አጥቶ መምጣቱ ወንጌል ለሐዋርያ ጳውሎስ ክርስቶስ አይነት አጥለው አምሳሌ የባሰውን አምሪሽ ኦፍኮርስ ወንጌል የምስራች ነው። የምስራች ሁሉ ግን ወንጌል ነው። He died 1 week after he was born. በበሽታ እያስተማረኝ ነው ብሎ የሚያምን ሰው መቼም ፈውሱ አይገባም። ጂናችሁ እግዚአብሔር ነው። እግዚአብሔር ውስጥ ክፍረት የለም። እስከረን ፕላን ከካውንስሉ በላይ ትልቅ ለኢቫንጀሊካል ኮሚኒቲ አስፈሪ ነገር የለም። ሌላ ክርስቶስ ሲሆን ወጥቶ አብራቸው ላንተ አይችልም። ተባቡንም እዚህ ጋር ራሱ ማለት ነው። አሁን ማናቸው ፓስተር ጻድቁ አብዱአለም ታውቃቸዋለህ? ሌላ ክርስቶስ ስለሆነ አብራቸው ላመልክ አልችልም ነው እያሉ ያሉት። እዛው በዛው ነው ባይዚ በደንብ ከተሰማ እሱ ነገር ያልፈልግ ትምህርታቸው ያስተማሩት ዘር ኩቱ ዘር ሆኖ ለቀጣይ ስለሌለበት የተሰበከላችሁ ኢየሱስ ሌላ ኢየሱስ ተሰብክባችሁ ሌላ ኢየሱስ ማለት ነው። አሁን ይሄ እንግዲህ ምንድነው መሰለህ ኤርሚያስ፣ ካስፈለገ ሌሎቻችሁም እዚህ ያላችሁ ከ3 ዓመት በፊት የለቀቁት የነሱ ሐሰተኛ ብለው የፈረጇቸውን አካላት እርሶሳቸው ባይዙ እንደዛ ይባባላሉ። ሌላ ኢየሱስን የሚሰብኩ ናቸው ብለው የሚሏቸውን እነሱን እንግዲህ እነሱን በተመለከተ የሰሩት ዶክመንተሪ ነው። 2 ክፍል መሰለኝ ያለው ነው። ሁለቱን ያየሁት እንዳጋጣሚ መግቢያውንና ወደ መሀልም ለማየት ሞክሬያለሁ። ዞሮ ግን ምን ለማለት ነው የሚሰበክ ሌላ ኢየሱስ አለ። ይሄ አይደለም እኛ የፕሮቴስታንቱን ብለን መናገር እርስ በርሳቸው እንኳን ይባባላሉ ነው። ኦኬ። ስለዚህ በፐርሰንት ደረጃ እንደው እዚህ ጋር አንድ ኢየሱስ የሚባል እውነተኛ የሆነ ማለት ነው። ከዛ ደግሞ እዛ ጋም ሌላ ሁለተኛ ኢየሱስ የሚባል እውነተኛ የሆነ አለ እያልን አይደለም እኛ የሚሰበክ። ይሄ ደግሞ የሚሰበከው በሐሰተኞች ነው። ሌላ ኢየሱስ አለ የሚሰበክ በደንብ አለ። ይሄው መጽሐፍ ቅዱስ ለምሳሌ አውጣና እንትን ማለት ይቻላል። ኤርሚ 2ኛ ቆሮንቶስ ለምሳሌ ምዕራፍ 11 ቁጥር 4 ላይ ብትመለከተው አንዴ ላውጣ እዚህ ጋር ፈጠን ብዬ ለማሳየት ልሞክር። የተወሰኑ መጽሐፍ ቅዱሳዊ ማስረጃዎች። እሺ 2ኛ ቆሮንቶስ ምዕራፍ 11 ቁጥር 4 ምዕራፍ 11 ቁጥር ስለዚህ ሰው ምዕራፍ 11 ቁጥር 4 ላይ አሁን ቅድምም እንደሰማቸው ሰው ዝም ብሎ ኢየሱስ ክርስቶስ ስላለና በስሙ ስለመጣ ትክክለኛ ኢየሱስን ይዞ መጣ ማለት አይደለም። የሚሰበክ ሌላ ኢየሱስ አለ እና ከሱ ጋር አብሬ ላመልክ አልችልም ነው እያሉ ያሉት። ይሄ ባይዞ የኛ አቋም ነው፣ የኛ ትምህርት ነው ይሄ። ስለዚህ ሰው ኢየሱስ ስላለ በቃ ኢየሱስ ጌታ ነው ምናምን የእግዚአብሔር ልጅ ነው ብቻ ስላለ በዚህ ብቻ ይሄ እውነት እኮ ነው። ግን
እውነት ነው። ኢየሱስ ክርስቶስ ጌትነት የእግዚአብሔር ልጅነት እውነት ነው። ግን እንደዚህ ያሉ እውነቶችን ስለተቃቀሰ ብቻ ችግር የለውም እኮ ስለዚህ አንድ ኢየሱስ እኮ ነው የምናመልከው ምናምን ማለት አይቻልም ነው እነሱም ብለዋል ያሉት። ባይዚ የኦርቶዶክስን እንኳን አይደለም መስበሳቸው ነው። ስለዚህ አሁን የሚሰበክ ሌላ ኢየሱስ ወይም ሐሰተኛ የሆነ በሐሰተኞች አስተማሪዎች የሚሰበክ አለ ወይስ የለም ነው ጥያቄው። አለ፣ እነሱም አምነዋል። እዚህ ማህበራዊ ሚዲያ ላይ ለመሸፋፈን ይሞክራሉ እንጂ ይኸው መጽሐፍ ቅዱስም ይናገራል። ቅዱስ ጳውሎስ የሚመጣውም ይላል ያልሰበክነውን ሌላ ኢየሱስ ቢሰብክ ይላል። ስለዚህ እነ ቅዱስ ጳውሎስ የሰበኩት ኢየሱስ አለ። ከዛ በኋላ ደግሞ የሚመጣ አካል ሌላ ኢየሱስ ቢሰብክ ይላል። ስለዚህ ተመልከት፣ እነ ቅዱስ ጳውሎስ ያልሰበኩት በሌሎች የሚሰበክ ሌላ ኢየሱስ እንዳለ እየተናገረ ነው አይደለም? እየተናገረ ነው። የሚሰበክ ሌላ ኢየሱስ አለ። ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ ይላል። ባይዜ ወንጌል ስለ ኢየሱስ ስለሆነ ትምህርቱን ወንጌሉን የምትቀይረው ከሆነ አውቶማቲካሊ አንተ ከኢየሱስ ጋር አይደለም ከሌላ አካል ጋር ነው ያለው። ሐሰተኛ ከሆነ በምናብ ከተሳለ ወይም ከሚሰበክ አካል ጋር ማለት ነው። በሐሰተኞች የሚሰበክ ሌላ ኢየሱስ እንዳለ እየነገረን ነው። ራሱ እንኳን ተው ቅዱስ ጳውሎስን ብቻ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረውን እናሳይ እና መለኪያ መስፈርቱ ዝም ብሎ ኢየሱስ ምናምን እንደዚህ ብቻ ብሎ በቃ አንድ እኮ ነው ምናምን እንደዚህ አድበሳብሶ ማለፍ አይደለም። በሐሰተኞች የሚሰበክ ሌላ ኢየሱስ አለ። እሱ ደግሞ የምንለየው በትምህርት በማንጠር ነው። ትምህርቱን በትክክል የተቀበሉት ካሪቷ ቤተክርስቲያን ውስጥ ያሉት እነሱ ክርስቶስ የቤተክርስቲያን ራስ ስለሆነ ከትክክለኛው ኢየሱስ ጋር ናቸው። ከዚህ ውጭ ግን ትምህርቱን የማይቀበሉት ከሆነ ግን ከሌላ አካል ጋር ናቸው። ከኢየሱስ ጋር ነን ይላሉ ግን ሐሰተኞች ናቸው። ከሐሰተኛ ኢየሱስ ጋር ነው ያሉት። ያ ማለት በሐሰት ከሚሰበከው ጋር ሌላ ከሆነው ጋር እነሱ ከሳሉት ጋር ማለት ነው፣ በትምህርታቸው በምናባቸው። ይሄን ቅዱስ ጳውሎስ የነገረን። አሁን ተመልከት፣ ጌታ ራሱ የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ብትመለከት ይሄው እንደዚህ ይላል። ክርስቶስ ስንት ነው ኤርሚ? እውነተኛው ክርስቶስ ስንት ነው? እውነተኛው ክርስቶስ አንድ ነው። ሐሰተኞች ግን ብዙ ናቸው። ሐሰተኞች ክርስቶሶች ብዙ ናቸው። እሱ ላሳየ ነው። ይሄው አንብብልኝ እስቲ እዚህ ጋር ሐሰተኞች ክርስቶስና ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላችሁስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ኦኬ፣ ሐሰተኞች ምንድን ነው ያለው? ሐሰተኞች ክርስቶሶች እና ሐሰተኞች ነቢያት ይነሳሉ። ተመልከት፣ አሁን ነቢይን ብለው ይመጣሉ፣ ሐሰተኛ ናቸው። ነቢያት አንድ ማስተማሪዎች ማለት ነው፣ ሐሰተኞች ናቸው። እና በእነዚህ ሐሰተኞች ነቢያት ብዙ ናቸው ባይዚ ወይም አስተማሪዎች የሚሰበኩ ልዩ ልዩ ሐሰተኛ ኢየሱሶች ወይም ክርስቶሶች እንዳሉ ጌታ ተናግሯል። ይሄ በመጨረሻው ጊዜ በተለይ የሚሆን ነው ነገራችን ላይ። ስለዚህ ተመልከት፣ ክርስቶስ አንድ ነው፣ ሐሰተኞች ግን ብዙ ናቸው። በምንድን ነው የምትለየው? ሐሰተኞች አስተማሪዎች በቃ እነሱ ማለት ሐሰተኞች አስተማሪዎች የፈጠሩት ነው። በዛ ነው የምትለየው። በትክክለኛውን ትምህርት ከሆነ አልኩ አንድ ኢየሱስ ነው ያለው። በሱ የምትከተል ከሆነ ሐሰተኛ የሆነን ትምህርት ግን የሚሰብኩ ሰዎች ባይ ዲፎልት የሚሰብኩት ማንን ነው? ሐሰተኛ የሆኑ ክርስቶሶችን ነው። አንድ ብቻ እንኳን አይደለም። የሚገርም ቀደም ቅዱስ ጳውሎስ ሌላ ኢየሱስ አለ፣ እዚህ ጋር ደግሞ ጌታ ራሱ ሐሰተኞች ክርስቶሶች ይላል። በሐሰት የሚሰበኩ ሌሎች ክርስቶሶች ሌሎች ኢየሱሶች እንዳሉ ወይም እንደሚኖሩ ጌታ እየተናገረ ነው። በአጠቃላይ እንዴት መሰለ ይሄን የምትለየው? ትክክለኛውን ወንጌል ትክክለኛውን ትምህርት ከጥንት ጀምሮ ሲወርድ ሲወራረድ የመጣውን ትምህርት የያዘችው ቤተክርስቲያን እውነተኛው ክርስቶስ የሚሰበክባት ናት። በሐሰተኛ አስተማሪዎች በሐሰተኛ ልዩ ልዩ ትምህርቶች ቅድም እንዳለው ሌላ ወንጌል ልዩ ወንጌል እንዳለው ገላትያ ምዕራፍ 1 ቁጥር 7 እስከ 9 ስትመለከት ደግሞ የተረገመ ይሁን ይላል። እንደዚህ እኛ ከሰበክልላችሁ የሚለይ ወንጌልን ማንም ቢሰብክላችሁ የተረገመ ይሁን ይላል። ያወግዛል ማለት ነው። ስለዚህ እነዚህ የተወገዙት ትክክለኛውን ትምህርት ያላዙት ደግሞ ህብረትነታቸው ከትክክለኛው ኢየሱስ ጋር ሳይሆን ኦልሬዲ ትምህርቱን ስለካዱት ኢየሱስን ክደውታል ማለት ነው። ቀደም ዶክመንተሪ ላይ እንደሰማው ሰው ክርስቶስ ላይ ከሳተ ሌላ ምንም ብሎ ይመን ይሄ ሰው ከባዕድ ኢየሱስ ጋር ነው ከሐሰተኛ ኢየሱስ ጋር ነው ያለው አይድንም እያሉ ሲናገሩ ነበር። እርስ በርሳቸው እንደዛ የሚሉት አይዚ እርስ በርሳቸው እንኳን እንደዛ ይበባላሉ። ራሱ አሁን ቅድም በሌለበት እንዳልጠራ እንጂ እሱን ያ ወንድም እንደዛ ያስወጣ ለምዶ ታውቃለህ። ራሱ የተናገረው አለ ብዙ። አንደኛዋ ቸርች የምታስተምረው ሌላ ነው፣ አንደኛዋ ሌላ ነው፣ ለከዛ ሌላ ነው፣ ሌላው ሌላ ይላል። ተበጣሰን ያለው ነገር ስላለ እሱን እንደማሳይ ስለገባው አውቶማቲካሊ ነቅሎ አስወጣኝ ማለት ነው። ስለዚህ ምንድነው መሰለህ ኤርሚዬ እኔ የምልህ
በጣም ማደባበሶች አሉ። ቅድም ዲያቆን እንደነገሩ ቆም ብሎ የቤተክርስቲያን ትምህርት መማር ቅን የምትመስል መንገድ አለች፣ መጨረሻዋ ግን ሞት ነው ይላል መጽሐፍ ቅዱስ። አንዳንዴ ዝም ብለህ ከላይ ስታይ እውነት ሊመስል ይችላል። ምክንያቱም ብዙ ዲቴል ካልተማርክ እንደዛ ነው የሚመስለው። ባይዜ ቀረብ ብለህ ግን ነገሮችን ስትመረምር ከሚቀድመው ትምህርት ለምሳሌ ከነገረ ክርስቶስ ይኸው ቅድም በተወሰነ መልኩ እንደሰማው ከነገረ ስላሴ ሚስጥረ ስላሴ ማለት ነው። ከዛ ነገረ ድህነት መቼም ኤርሚያስ መዳን ነው የሚፈልገው። በነገር ላይ የቅዱሳን ራሱ አማላጅነት ይህንን ቀድሞ የሚመጣ አይደለም። እኛ ከፕሮቴስታንቶች ጋር የምንለያየው በቅዱሳን አማላጅነት ቃል ኪዳን እንደዚህ በዚህ አይደለም። ቅድሚያ ማርያም ታማልዳለች አታማልድም በዚህ አይደለም። ሚስጥረ ስላሴ ላይ ነገረ ክርስቶስ ላይ ከዛ ነገረ ድነት ላይ ነው። ለምሳሌ ሰው የሚድነው በምንድን ነው እንዴት ነው ብትለው ኤርሚያስ በእምነት ብቻ ብሎ ጥምቀት አያድንም ስጋው ደሙን አያድንም ይልህና እዛው ደግሞ መካነ ኢየሱስ አራ ጥምቀትማ ያድናል እንዴ አመት ተጠምቆ እንደዚህ ነው ስጋው ደሙ ቅዱስ ቁርባንማ ወይም ጌታራ ስጋው ምንድነው ስጋና ደሙ ነው። እዛው በዛው የሚነካከስ የሚባላ ትምህርት ነው የሚነግሩ ተረተኛ አንድ አይነት የመዳን መንገድ አለ። አዳኙ ክርስቶስ ነው። ቤዛችን እርሱ ብቻ ነው። እውነት ነው። ተረተኛ አዳኛችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው። ቤዛችን ክርስቶስ ብቻ ነው። ማለትም ስጋውን ቆርሶ ደሙን አፍሶ ከዘላለም ሞት ወደ ዘላለም ሕይወት በማምጣት ከጨለማ ወደ ብርሃን በማምጣት እርሱ ብቻና ብቻ ነው። ሌላ ምንም ተጨማሪ የምናደርገው አካል የለንም። ይሄንን እናምንና ግን እሺ ክርስቶስ ቤዛ ከሆነልን ከራሱ ጋር ከባሪ አባቱ ከአብና ከባሪ ሕይወት ከመንፈስ ቅዱስ ጋር ካስታረቀን እኛ የምንድነው እንዴት ነው ብለህ ስትጠይቅ አንደኛው ፓርት ላይ ያለው አካል በቃ እንዳመንክ በዛ ቅጽበት ትድንና ስለ ዳንክ ደግሞ ትጠመቃለህ ለምስክርነት ምናምን ይሉሃል። ሌላኛው ጋር ስትሄድ ደግሞ አረ እንደሱ አይደለም እንዴ ኤርሚያስ አንተ ማምድነው ታምንና ስትጠመቅ ነው ግዴታ መጠመቅ አለብህ። ሳትጠመቅ የኃጢአት ስርየት አታገኝ ማድንም ይሉሃል። ተመልከት አንድ ነገር ልንገር ይሄን ሲምፕሊ ማለት ነው። እስቲ ሁለቱም ባንዴ የትክክለኛው ኢየሱስ ትምህርት ይሆናል ወይስ አይሆንም ነው ጥያቄ። ሰማኝ ኤርሚያስ? ሰምቻለሁ። ሁለቱም ባንዴ ነው። ለምሳሌ ቆይ ጥያቄው ላቅርብልህ። ጥምቀት ለኃጢአት ስርየት ነው የሚል ትምህርትና ወይም ለመዳን ነው የሚል ትምህርትና አራ ጥምቀትማ ለመዳን አይደለም የሚለው ትምህርት ተቃራኒ ነው ወይስ እንዴት ትይዩ ነው ወይም አንድ አይነት ነው? እንዴት ጥምቀት ለድህነት ጥምቀት ኃጢአት ጥምቀት እሺ ቆይ ልርገምልህ ችግር የለም ደግምልሃለሁ። ጥምቀት ለመዳን ነው ወይም ጥምቀት ለድህነት ነው የሚል አንድ ከዛ ደግሞ ኔጌቲቭ አድርገው ኔጌሽን አራ ጥምቀት ለመዳን አይደለም የሚለው ሁለቱም የአንድ ጌታ ትምህርት መሆን ይችላል አይችልም? ወይም ሁለቱም አንድ አይነት ትምህርት መሆን ይችላል አይችልም? መጽሐፍ ቅዱስ ላይ እንደሚናገረው ብቻ ነው የምትሄደው። ያመነ የተጠመቀ የዘላለም ሕይወት አለው የሚለው ያላመነ ግን አሁን ተፈርዶበታል። በዛ ነው የምትስማማው? በአጠቃላይ ተቃራኒ ነገሮች ናቸው አይደለም? ተቃራኒ ነገሮች ናቸው። አሁን እነዚህን ተቃራኒ ትምህርቶች ይዞ አይ በቃ ዞሮ አንድ ጌታ ነው የምናመልከው ስለዚህ የአንድ ጌታ ልጆች ነን ማለት ይቻላል? ትምህርቱን አንዱ ክዱ አንዱ አምኖ አይቻልም። ያው በመነጋገር እኮ ይመጣል። ግን ጀስት መጽሐፍ ቅዱስ ላይ የተጻፈው ነው ከምንም በላይ የሰው ልጅ ማየት ያለበት ብዬ ነው። በመነጋገር ለምሳሌ ይኸውልህ አንዳንዴ በመነጋገር እኮ የሚመጣው ቅንነት ሲኖር እውነትም ለመጽሐፍ ቅዱስ ትምህርት አሁን ለምሳሌ እነሱ የሚሰሙ ከሆነ ለምሳሌ አንተ ጠቀስክ ያመነ የተጠመቀ ይድናል ነው የሚለው ከዛ ያላመነ ይፈረድበታል አላልከኝ? እሺ ለምሳሌ በዛ ክፍል መሰረት አንተ ምንድነው የተረዳው? ሰው ለመዳን ምን ማድረግ አለበት አለ? ማመን አለበት። ማመን ብቻ ወይስ ኖ? መጀመሪያ ላይ የትምህርቱን ወንጌሉን ሰምተህ ታምናለህ፣ ስታምን ትጠመቃለህ። የምትጠመቀው ማለት የምታምነው ለመዳን እንደሆነ ሁሉ የምትጠመቀው ለመዳን ነው ወይስ ለዳንክ ነው? ለምሳሌ ትጠመቃለህ ለዳንክ ነው እንጂ። ኦኬ አሁን ስለ ዳንክ ካልከኝ ኤርሚ አንተም ራሱ ትክክል አይደለም። ለምን መሰለህ? ቆይ ላሳይህ። ይሄው ቃሉ ምንድነው የሚለው መሰለህ? ያመነ የዳነ ይጠመቃል ነው የሚለው ወይስ ያመነ ይጠመቀ ይድናል ነው የሚለው? ያ መጀመሪያ ላይ ያለው ያመነ እኮ ነው የሚለው ስታምን ማለት ነው። እሺ ስታምን ቀጥለ ድነህ ነው የምትጠመቀው ይላል ወይስ ተጠምቀህ ነው የምትድነው ይላል? ተጠምቀህ ነው የምትድነው እንጂ። ኦኬ ስለዚህ ቅድም ዳጸልሳን ነበር ማለት ነው። አየኸው አይደለ? ቅድም ቃሉን ስላላሳየኸው ነው። አሁን ልዩነቱን ስማኝ። እዚህ ጋር ወንጌል እሺ እርምዬ እዚህ ጋር ወንጌል ስበኩ አይደል ተብሎ የተላኩት ወደ ዓለም ይልካቸዋል ወንጌልን ለፍጥረት ሁሉ ስበኩ ተባሉ።
አይደል? ያለ ሰባኪ ሰው ሊያምን ስለማይችል ሳይሰበክ ትክክለኛውን ወንጌል ሊያምን ስለማይችል ወይ አረ ፕሊስ ጽዮን እባክሽን ተረጋጊ፣ አንቺን እያወራሁ አይደለም። በቃ በኋላ ትጠይቂያለሽ፣ ችግር የለውም። እዚህ ጋር እኔ ፕሊስ እኔ ጣልቃ የሚገቡ ሰዎች ካሉ በጣም ትክክል አይመጣም። እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ ከዛ ያ የሰበካችሁት አካል እንዲድን አለዛ ደግሞ ምን ካላረገ ይፈረድበታል የሚለውን እዚህ ጋር ሁለቱንም ያስቀምጣል። ስለዚህ ሰው ይሰበክና ካመነ ምን ይሆናል? ይጠመቃል። ከዛ ምን ይሆናል? ተመልከት እንግዲህ። ስለዚህ አሁን መዳን ማመንንም አይቀድምም መጠመቅንም አይቀድምም አይደለም? ታምናለህ፣ ትጠመቃለህ፣ መጀመሪያ ወንጌል ትሰማለህ። እንግዲህ ለሚያገናዝብ ሰው ማለት ነው። ከዛ ታምናለህ፣ ዜን ይጠመቃል፣ ከዛ ይድናል ነው የሚለው። አላምንም ካለስ ይድናል? ይፈረድበታል። ያ ማለት አይድንም ነው። ባለማመኑ ምክንያት ተመልከት፣ ባለማመኑ ምክንያት ወደሚድንበት ጥምቀትም አይመጣም። ቀጥታ ስላላመነ ወደ ጥምቀት ስለማይመጣ ያላመነ ይፈረድበታል ብሎ ይዘጋዋል። እንዲድን ግን ያ ሰው ወንጌል ሰምቶ አምኖ መጠመቅ አለበት። ስለዚህ እንዲህ ብትባል ለምሳሌ ኤርሚያስ ሰው ለመዳን መጠመቅ ብቻ ነው ያለበት ብትባል ትክክል ነው? በዚህ መሰረት ጎበዝ፣ ሰው ለመዳን ማመን ብቻ ነው ያለበት ጥምቀት ለመዳን አይሆነውም ብትባልስ? እንዴት ብሎ ቃሉ አይልም? ያመነ የተጠመቀ ይድናል ነው የሚለው። ቃሉ ካላለ እንዲህ ብለህ ትቀበል። ጎበዝ ኤርሚያስን ሄደህ ብትጠይቀው እንደዚህም እንደዛ የሚልና በእምነት ብቻ ነው የሚዳነው ጥምቀት ለመዳን አይደለም ይላል። ትክክለኛውን ወንጌል ሰበከ ማለት ነው? እሱ አላለም ገና። አይ ጠይቀው፣ ጽዮንም ትላለች። ይኸውልህ ከዛ ምንድነው መሰለ ምክንያቱን የሚያደርገው በቃ በእምነት ብቻ ነው የሚዳነው ጥምቀት ለመዳን አይደለም ስለዳን ነው የምንጠመቀው ትላለች። አይደለም የምትይው ጽዮን? በቃ እሷ እንደዛ ነው የምትለው። ምክንያት ምንድነው ስትላት ያላመነና ያልተጠመቀ እኮ አይልም ነው የምትልህ። ግን ቅድም መልሼዋለሁ። ያላመነና ያመነ የተጠመቀ ይድናል ባለው ያላመነ ግን ይፈረድበታል ይላል። እንዳንተ ጥምቀት እንዳንተ ፍቺ ቢሆን ያላመነም ያልተጠመቀም ይፈረድበታል ማለት ነበረበት። ያ ቅድም መልሼዋለሁ ሲሆን አይ ቆይ ቅድም መልሼዋለሁ ስላልሰማሽ ነው እንጂ ለማንኛውም ሚውት አድርጊ በቃ አንዴ ቆይ ነው የሚለው። አረ ጽዮን ሚውት አድርጊ በቃ አንዴ ቆይ እኔ ልጨርስ ፕሊስ። ለማንኛውም እኔ እንደዛ ያምንም ስላልከኝ ነው እሷንም ጣልቃ ያስገባኋት። ቅድም እኔ ተናግሬያለሁ። ሰው ወንጌል ይሰማል፣ ትልቅ ተልኮ ነው ባይዞ። ይሄ በቃ የመዳን ፎርሙላ ነው፣ ክርስቶስ እየላካቸው ነው። ከዚህ የተለየ ሌላ ምንም ነገር ብታመጣ በነገራችን ላይ እንደው ኤክሰፕሽናል ጉዳዮች ሊኖሩ ይችላሉ አሉ። ከዛ ውጭ ግን በኖርማል ኮንዲሽን ግን ክርስቶስ ያስተማረው ሰው ወንጌል ይሰማል፣ ያምናል፣ ተጠምቆ ይድናል ነው። ፕሮቴስታንቶች ግን ይህንን የሚገርም ልባቸው ላይ አሁን ጽዮንም ያለችውን ዜድም ማንንም ብትጠይቅ ሰው ያምናል፣ ይችን መዳን እዚህ ጋር ያመጧትና ይድናል፣ ከዛ ይጠመቃል ነው የሚለው። ክርስቶስን ያርሙታል ማለት ነው። ይሄን ነው እኛ ይሄንን አንቀበልም። ለምን ቃሉን ትቀይሩታላችሁ? ትክክለኛ ወንጌል አይደለም እምንለው። ፕሊስ ጽዮን፣ አረ ጽዮን እባክሽን በቃ ቆይ በኋላ ትጠይቂኛለሽ። ጽዮን በኋላ ትጠይቂኛለሽ። ቆይና ትጠይቂያለሽ በኋላ። ባይዘው ኤርሚ አንተ እኮ ኦርቶዶክሳዊ ወንድማችን ስለሆንክ አንተን ለማስተማር ነው የመጣነው። ግዴታ እኮ ከወንድሞቻችን ከፕሮቴስታንት ወንድሞቻችን መናገር አይጠበቅብንም። ኧረ እሺ ችግር የለም። አንተን ለማስተማር እስከሆነ ድረስ አንተን ብቻ ማስተማር እኮ እንችላለን። ስለዚህ ግዴታ መዋየት ምናምን ከጽዮንዬ ጋር ከዜዶ ጋር ምናምን አይጠበቅብንም። ምክንያቱም አንተ ኦርቶዶክሳዊ ወንድማችን ነህ፣ ጥያቄ አለኝ ብለን የሰበሰብከን አንተን ብቻ ማስተማር መብታችን እኮ ነው። ዝም ብሎ መሀል ላይ ከመረበሽ ወይ ወንድማችንን ብቻ የምናስተምርበት ይሁንና ወይ አንተ ብቻ ተማር። አይ ደግሞ እወያያለሁ የሚባል ከሆነ ደግሞ በደንብ ታይም ተይዞ ደግሞ መዋየት ነው እንጂ መሀል ላይ መረበሹ አይተወደድቲንክ ትክክል አይመስለኝም። ኤርሚ አረ ልክ ነው። እሺ እኔም ትንሽ ነገር ብዬ ብቻ ልውረድ ካልሆነ ዜድ ለመውረድማ የለም። ዜዶዋ አንደኛ ወንድማችንን ኦርቶዶክስ ወንድማችንን ለማስተማር ነው የመጣ ነው። እኔ አሁን ለምን እንደገባችሁም አልገባኝም። መዝሙርዬ እኔማ ስበዊ ነው የመጣሁት እና ግን ምንድነው እንዴት ናችሁ? ሰላም ልበል መጀመሪያ። ኤርሚም ወንድማችን ነው። መዝሙርዬ ሁላችሁንም ሰላም ብያለሁ። ሰላም ላንተ ይሁን። ዜድ በማውራት ግን አልስማማም። ልትወርድ ከሆነ ማለት ነው ዝም ብለህ አውርደህ ልትወርድ ከሆነ ንቀት ነው፣ ትክክልም አይደለም። በአርስቱ ላይ አይደለም፣ በአርስቱ ላይ ሳይሆን
ባርስቱ ካልሆነ ደግሞ አንዴ ዜድ ባርስቱ ይቅርታ ምክንያት ማውራ ከሆነ ልቆይ፣ አለበለዚያ ግን ማላወራ ከሆነ በክብር እናንተ ቻው ብዬ ልውረድ ለማለት ነው። ብዙ እየተቀመጥን ብለናል። እናስተምረው እሱን እናንተ መውረድ ትችላላችሁ። እኔ እንደዛ ነው የምመርጠው። ባይዚ በቃ ችግር ካስፈለገ ሌላ ጊዜ በውይይት መልኩ እንገናኝ። አሪፍ ነው፣ ችግር የለም። እሱ ደግሞ ጥያቄ ካለው ደግሞ እኔ መጋበዝ ስለሚችል እኔ አብሬው መቆየት ይችላል ሌላ ጊዜ፣ ችግር የለው። ኤርሚዬ እንደሱ እናደርጋለን። መልካም ጊዜ ይሆንላችሁ። እሺ ዜድ፣ ሰላም ሁኑ። እሺ ለማንኛውም ምን አሁን ያነሳሁት እንዴት መሰለህ ኤርሚያስ፣ እኔ አሁን ጉዳዩ ከፕሮቴስታንቶች ጋር የትም ቦታ ላይ የተገናኘን ያው ቤታቸው እንኳን እየሄድን አላስወራ እያሉ እየሞከረ ነው። እንግዲህ ያው እነሱ አይመጡም ብዙ ጊዜ። አሁን ኤርሚያስ ደፍሮ ለምሳሌ እኔ ቤት ሊመጣ አይችልም። ዲያቆን መዝሙር ያሬድ ቤት ሊመጣ አይችልም። ቤቱን ዘግቶ ግን የሆነ ሲያጭበረብር ምናምን ነው የምታገኘው፣ ከይቅርታ ጋር ማለት ነው። እኛ ደፍረን እንኳን ስንሄድ እንዴት አመናጭቀው እንደሚያስወርዱን የምትመለከትም ይመስለኛል። እንደው እንደ ባላይ ምሮ ነው የምልህ። ትልቁ ጉዳይ ግን ያው ምንድነው እዚህ ጋር የመጣ ነው። አንዳንዴ እንደዚህ የሆነ ነገር ቀባብተው ምናምን እውነት የሚመስል ነገር ይነግሩሃል። ከዛ ቃሉን ያስጥሉህና ወደ ሌላ ኢየሱስ ይዘው ይሄዳሉ። ቅድም ደግሞ ሌላ ኢየሱስ የሚለው እንደው በፐርሰንት ደረጃ እዚህ ጋም እንደዛ ሳይሆን ሰዎች አየው በትምህርታቸው የፈጠሩት እዛ ራሳቸው ከተነጋገሩ። እንዲያውም ዶክመንተሪውን በደንብ ብታየው ደስ ይለኛል። እኔ በአድ ኢየሱስ ለሰርች አድርገህ ሁለቱንም ክፍሌው ከዛ ታዘበኝ፣ ችግር የለው ታዘበን። ስለዚህ ራሳቸው እንኳን ይካሰሳሉ። ካልቪኒስቶች እነንተናን እንዲህ እያሉ ማለት ነው። ራሱ የኤርሚያስን ብዙ ነገር ላሰማህ እችላለሁ፣ ግን ያ ስለማያንስ ለአንተም አሁን ጥሩ ስላይደለ ወንጌል ላይ ብናወራ በሚል ነውና እዚህ ጋር እያሳየሁ ያለ ለምንድን ነው መጽሐፍ ቅዱስ ራሱ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። ምን አልኩ ኤርሚያስ? በክርስቶስ ለማይኖር ሰው አምላክ የለውም። በክርስቶስ ምንድን ትምህርት አይደለም? ስለዚህ አሁን ሰው የክርስቶስን ትምህርት ከቀየረው፣ ለምሳሌ የመዳን ትምህርት ወሳኝ ነገር ነው አይደል? ቬሪ ኢሴንሻል። ከዚህ በላይ ምን አለ? አሁን በመዳን ጉዳይ ላይ አይ ያመና ይተጠመቀ ነው የሚድነው ብሎ ክርስቶስ አይ ያመና ይዳነው ነው የሚጠመቀው ብዬ ብቀየረው ትክክል ሆናለሁ እንዴ? ትክክል ሆነ አልችልም አይደል ኤርሚዬ? ያመነና የተጠመቀ ነው የሚድነው ብሎን ክርስቶስ አይ ያመነ ይዳነ ነው እንጂ የሚጠመቀው ብል ማለት ነው ምን ወይም በእምነት ብቻ ነው እንጂ የሚዳነው ላቅልህ በእምነት ብቻ ነው እንጂ የሚዳነው ብለህ ትክክል ሆናለሁ? ልሆን አልችልም። አይሆንም፣ መጽሐፉ እንደዚህ አይደለም። ስለዚህ ኦልሬዲ ትምህርቱን ስክድ ማን ነው የምክደው ማለት ነው? አምላክን ነው የምክደው። አምላክ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ኦኬ፣ አምላክ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ መጽሐፍ ቅዱስ ምን ይላል? እዚህ ስማ በቃ ቅድም እንትን ሲላል ነበር። እኔ ልጨርስ ችግር የለውም። ኤርሚያስ